በጣም ተችንግ ነው። በጣም እንግዲህ እንኳን ለእናንተ ለኛ ለጤና ባለሙያ ማለትም እንግዲህ ጤና ባለሙያ ስትሆኑ አስክሬኑም አለ ሚድንም አለ የሚሞትም አለ በእጃችን ለማዳን ያስገባው ማደንዘዣ ሰጠው እዛው ሲቀር ምን ያህል እንደሚነካን ትንሽ መጠንከር አለብን እኛና ለኛ እንኳን ይከብዳል እንኳን ለጠቅላላ ህብረተሰቡ ማለት ነው። ይሄ ነገር በጣም ተች ካረገኝ ሳነበው ያኔ እንግዲህ ገና ሁለተኛ ዓመት ሜዲካል ተማሪ ሆኜ ነው ሙሉ መጽሐፉን ያነበብኩት እና ከዚህ ከሬሳ ከምናምን ጋር እንኳን ብዙ አልተዋወቅኩም። ያኔ ገና በጄ ሰው አልሞተም ገና እየተማርኩ ነው መጽሐፍ ላይ ነኝ እና ወታደራዊ ሳይንሱን ሳይሆን የሚያወጡት እሳቸው ስሜቱን ያን የሀገር ስሜቱንና ክብሩን ነው። እንደዛም ሆኖ እነዚህን መጽሐፍት የሚወዷቸው የሚያደንቋቸው እንዳሉ ሁሉ አንዳንድ ጊዜ ደግሞ ረኬት የመጣ ታሪክ ነው እያሉ መጥቶ ኢትዮጵያ ውስጥ ከቆሰልኩኝ ኢትዮጵያ ስዋጋ ግደለኝ ብሎ ጓደኛውን አስምሎት ነበር የመጣውና አበሾች እኔ ኃይለኛ እንደሆንኩ ያውቃሉ ያምናሉ። ኢትዮጵያውያን ካሉ ትልቁ ራስ ኃይለኛው እኔ እንደሆንኩ ያውቃሉ። ኃይለኛ የሆንኩትን ያህል ግን አያውቁኝም። ምን ያህል ኃይለኛ እንደሆንኩ አያውቁም ይሉና በአፍሪካ ትልቁ ንጉስ ማን ነው? አጼ ምኒልክ። ምኒልክን የገደልኳቸው እኔ ነኝ ይላሉ። ትክክል። እንዴት ናችሁ? እዚህ አዳራሽ ሆናችሁ ይህንን ፕሮግራም የምትከታተሉ በየቤታችሁ በያላችሁበት ሆናችሁ ደግሞ በነገረ መጽሐፍት ፕሮግራማችንን የምትከታተሉ ፕሮግራሞቻችንን እያያችሁ ስለሆነ እያመሰገንን የዛሬው ፕሮግራም አስተዋውቃለሁ። እንደሚታወቀው በዚህ መድረክ ላይ በኢትዮጵያ ስነ ጽሁፍ፣ በኢትዮጵያ ታሪክ፣ በኢትዮጵያ ባህል፣ በኢትዮጵያ ሳይንስ የተጻፉ መጽሐፍትና የጻፉ ጸሐፍትን እየጋበዝን እንወያያለን። ዛሬ ደግሞ ብዙዎቻችሁ በተነጋገርንበት በተወያየንበት የምትሉትን ቀይ አንበሳ የተሰኘውን መጽሐፍ ይዘንላችሁ መጥተናል። ቀይ አንበሳ ስለ ፋሽስት ጣሊያን ጦርነት የሚተርክ ተነባቢ መጽሐፍ ነው። ተርጓሚው ደግሞ ዶክተር ተስፋዬ መኮንን ባይለየኝ ይባላል። ዶክተር ተስፋዬ መኮንን ባይለየኝ ለስራ አጋጣሚ ኢትዮጵያ ውስጥ በመጣ ጊዜ በዚህ መጽሐፍ ላይ እንድንወያይ ያለንን መልካም ፈቃድ ስንገልጽለት እሱም ደስተኛ ሆኖ ለምንጠይቀው ጥያቄ መልስ ለመስጠት መገኘቱን እያከበርን ወደ መድረክ እንዲመጣ እንድትሸኙልን በትህትና እንጠይቃለን። ዶክተር ተስፋዬ መኮንን የተወለደው ጅማ ነው፣ ያደገው ሀረርጌ ነው፣ የተማረው ኩባ፣ ቨርጂኒያ ስንቱን እጠቅሳለሁ። ሙያው ሕክምና ነው። አዲስ አበባ ዩኒቨርሲቲ ጥቁር አንበሳ አገልግሏል። መከላከያ ሚኒስቴር በሲቪል ሰራተኝነት ሰርቷል። እንደገና ደግሞ ከ60 በላይ የሆኑ የምርምር ውጤቶችን ሳይንሳዊ በሆኑ መጽሔቶች ላይ ያስነበበ ሰው ነው። ዶክተር ተስፋዬ መኮንን ቀይ አንበሳ በተሰኘ መጽሐፉ ወደ አንባቢያን ቢገባም ከዛ በኋላ ጣምራ ቁስል፣ አባቱ ማን ነው፣ እንደገና ደግሞ ያቅሜን የተሰኘ የግጥም መጽሐፍ አለው። ጀርመን ሄዷል፣ እስራኤል ሄዷል፣ ቨርጂኒያ ብዙ ቦታ ከሙያው ጋር በተገናኙ ጉዳዮች ላይ ትኩረት አድርጎ ሰርቷል። ስለመጣ ደስ ብሎናል። በጣም አመሰግናለሁ። በቅድሚያ ዶክተር እንዳለ በጣም አመሰግናለሁ። ለዚህ ለተከበረ መድረክ ይበቃል ብለህ ጋብዘህ ህዝብ ፊት አቅርበኛል። በጣም አመሰግናለሁ። የተቻለኝን ያህል ጥያቄዎችን ለመመለስ እሞክራለሁ። በቅድሚያ መናገር የምፈልገው ግን እኔ እዚህ ቦታ ላይ ስገኝ ራሴን ወክዬ ነው። ማንንም ድርጅት፣ መንግስት፣ የፖለቲካ፣ የሃይማኖት ድርጅት አልወክልም። የምናገረው ቃላት በሙሉ ሙሉ ኃላፊነት የራሴ ነው
እና በዚህ መልኩ እንድትረዱልኝ እፈልጋለሁ። እንዳልከው ነው የህይወት ታሪክ ነካክታቸዋል ያለፍንበትን። በዚሁ አጋጣሚ በድጋሚ አሁንም የኢትዮጵያን ህዝብ ላመሰግን እፈልጋለሁ። የኩባን ህዝብ በክፉ ቀን በኢትዮጵያ ጦርነት ጊዜ አባቴን አጣሁ። የኢትዮጵያ ህዝብ ግን አልጣለንም፣ ሰብስቦ አስተምሮናል። ኩባ ሄጄ ተምሬ መጥቻለሁ። እዚህ ለመድረስ የበቃሁት ግን በኢትዮጵያ ህዝብ ትከሻ እና በዚህ በእኔ ህይወት እዚህ ለመድረስ የኔ ብቻ ሳይሆን ብዙዎቻችን በዛ አደግን ያለፍን ብዙ ልጆች አለን። በመርከብ ተልከን የተማርን መተን የአቅማችንን ለመስራት የሞከርን ሰዎች ነን። ዛሬ እንደ አጋጣሚ ደስ የሚል አስተማሪም እዚሁ ይዞኝ ሄደው ወደ ኩባ ስንሄድ በመርከብ ይዘው ነው የሄዱት። መምህር ጌታሁን ሰርፕራይዝ አድርገውኛል፣ እዚህ ተገኝተዋል እና ይህንን ለማለት ሞክራለሁ። ያው እኛ ነገረ መጽሐፍ ስለሆነ መጽሐፍቶች ላይ ነውና የምናተኮረው ቢሆንም መገለጽ መነገር ያለባቸው ታሪኮች ሲኖሩ ደግሞ ታዲያ ዛሬ ያልጠየቅነው መች ልንጠይቀው ነው የሚል ስሜት ስለሚሰማን በራስህ በአንተ አንደበት መስማት የምንፈልጋቸው ነገሮች አሉ። የመጀመሪያው ኢትዮጵያ ውስጥ ድንገተኛ የሕክምና አደጋ አገልግሎት አሰጣጥ ሲጀመር ይሄ ቅድመ ሆስፒታል አገልግሎት የመጀመሪያው ነው ተብሎ የሚነገር አለ። እኛ የምንሰማው ሚዲያ ላይ እኔ ነኝ የሚሉ አሉ። አንድ ወዳጄ ደግሞ ምን አለኝ፣ አረ ዶክተር ተስፋዬ መኮንን እና ጓደኞቹ አይደሉ እንዴ መስኮት የተሰኘ ጀምረው አገልግሎት የሰጡት አሉን። ዶክተር ተስፋዬ ቅድም አነስተ ነበረ ኩባ ነበርን አልክ። ያ 4000 ኢትዮጵያውያን ኩባ ሄደው በሕክምና በምህንድስና በኮምፒውተር ሳይንስ በሂሳብ አያያዝ እና በሌሎች ሙያዎች ሰልጥነው መጡ። አሁን እንግዲህ 40 ዓመት ሊሞላው ነው። ህብረታችሁ ሁሉ ይገርማል። አሁን ቅድም እዚህ ያሉ ወዳጆች በኩባ ቋንቋ ስትናገሩ ምን እያሉ ይሆን እያልኩ ነበረ። እንደው እንዴት ነበረ እስኪ መንፈሱን? ምክንያቱም ከከባድ ጦርነት በኋላ ወላጆቻችሁ በጦርነቱ ተሰውተዋል፣ መስዋዕትነት ከፍለዋል። ሀገር ሲሰራ ማገር ሆነዋል፣ በምሰሶ ሆነዋል። ከዚያ በኋላ ሄዳችሁ እንዴት ነበረ? ደግሞ 18 እድሜያችሁ ሁሉ ገና ለጋ እኮ ነው፣ ሀያት ሙሉ። አው እንግዲህ በእርግጥ ነው ደምና አጥንት ተከፍሏል በዚች ሀገር እና እሱ ሲነሳ አንዳንድ ጊዜ ተናነቀኛል። ግን ደስ የሚለው እንደ ቤተሰብ ነው ያደግነው፣ ማለትም በመሀላችን ማለት ነው። አሁንም የኢትዮጵያን ሕዝብ ድጋሚ የማመሰግነው መሄድ ብቻ አይደለም፣ ግን ቋንቋችንን እንዳንረሳ፣ ታሪካችንን እንዳንረሳ፣ የሀገራችንን ሁኔታ እንዳንረሳ መምህራኖች ይኸው መምህር ጌታሁን እዚህ ጋር አለ። እንግዲህ እሳቸው ማለት መምህር ጌታሁን መምህር ጌታሁን ከታጠቅ ጦር ሰፈር ጀምሮ ይዞን ሄደ ነው። ያኔ ምንድነው ሰብስበው በሙሉ ታጠቅ ጦር ሰፈር ነው የሚያስገቡን። ታጠቅ ጦር ሰፈር ፓስፖርቱ እስኪዘጋጅ የጫማ ቁጥር፣ የልብስ ቁጥር፣ የምኑ ከየክፍለ ሀገሩ በሙሉ ስለሚመጣ ያኔም ኤርትራም ጭምር ማለት ነው 6 ወር ኖረናል ታጠቅ ጦር ሰፈር። ኦፍኮርስ ዝም ብሎ አይደለም፣ ሰልፍ ትማራለ፣ መዝሙር ትማራለ እናን እያደረገ ነው። እኔ እንግዲህ 9ኛ ክፍል ጨርሼ 10ኛ ክፍል ገብቼ ከ10ኛ ነው የሄድኩት። 10 አላጠናቀኩም ከዚህ ሀገር ሲሄድ ማለት ነው። እንደው ከፍ ካሉት ግሩፖች ከምንባለው ነው። ታናናሾቻችን ይሄው አሉ፣ እናንቺን አሉ አብረውን የተማሩ እነ ጌታቸው እዚህ ያሉ ልጆች አሉ። እንግዲህ እንትናችን የሚጀምረው ከታጠቅ ይመስለኛል። ምክንያቱም እናት አባት የለም፣ አብረን ነው ሁሉም የሚደረገው። ከዛ ደግሞ ጉዟችን በመርከብ ነው። የ21 ቀን ጉዞ ነው በአሰብ ተደርጎ ኩባ እስከምንደርስ ድረስ እቺ ትልቅ መርከብ ላይ የኛ ሁለተኛ ዙሮች ነን። የመጀመሪያዎቹም እንደዛው ነው ሄዱት እና ያም ራሱ ማንም በሌለበት በቃ እኛ ነው ብንታመመሱ ነው። መምህራኖቻችን አሉ እንደ እናት እንዳባት፣ ግን ሁላችንም አያደርሱም። 1200 ምናምን ተማሪ እንዴት አድርገው ያደርጋሉ? ከፍ ከፍ ያልነው አንዱ ለአንዱ ይማከራል እያለን ሄድን። ደሴቷ ላይም ስንደርስ ደግሞ እንግዲህ ደሴቷ ላይ 4 ትምህርት ቤት ነው ያለው።
የኛ ዙር ሲሄድ ሁለቱ ናቸው። የመጀመሪያዎቹ ሁለቱን የተከፈቱት መንግስቱ ኃይለማርያም እና ካራማራ ይባላሉ። ሁለተኛው ዙር ስንመጣ ደግሞ ሰኔ 21 እና ቆሬ የሚባል ትምህርት ቤት ነው እኛ ሁለተኛው ዙሮቹ የገባ ነው። ቋንቋውን እንደጨረስን በአንድ ትምህርት ቤት እንግዲህ 600 ተማሪ አለ። እዛ 600 ተማሪ ውስጥ ስንኖር በቃ እኛው ነን፣ አጎትም አክስትም አባትም ምንም እኛው ነን። ያ ፍቅር ይዞን አደግን። ሮብ እንደውም የባህል ቀን ተብሎ እስክታውንም ጭፈራውንም ምኑንም ያስተምሩናል። አንዱ እንደሚያረውን እየተደራረገ እንደ ቤተሰብ ማደጋችን ይመስለኛል ይሄ ፍቅራችን እስካሁን ብሎ ሄደው። ሌላው ደግሞ ቋንቋ ነው። ቋንቋ ስፓኒሽ እናወራለን። አንዳንድ ነገሮቹ ብዙ ነገር ሚስጥር የምትላቸው ነገሮች ልታወቅም ትችላለህ። አስቸጋሪ የሆነ በጣም ሲሆን በስፓኒሻችን እነጋገራለን እና እነኛ ነገሮች ያፋቅሩን ይመስለኛል። በተለያየ ሙያ ብንሆንም እንግዲህ ፕሮፌሰር ደረጃ የደረሱ ሰዎች አሉ፣ አምባሳደሮች አሉ፣ አብረን ያደግን። አካሄዳችን ግን ሁለት ነው። ቀጥታ ጨርሰው ስኮላርሺፕ የሚሄዱ ግሩፖች አሉ። እኛ ግን እዛው ሄደን ሃይ ስኩል እዛው ጨርሰን እንግዲህ ከ4ኛ ክፍል እስከ 12ኛ ክፍል ድረስ ያለ ልጅ ነው ደሴቷ ላይ ይሄድ ነው። ሌሎቹ ግን መጥተው በየክፍለ ሀገሩ ነው የሚመደቡት፣ ምክንያቱም በስኮላርሺፕ የመጡ ናቸው። በጠቅላላ ወደ 4500 5000 ተማሪ አድጓል። ደሴት ግን ያደግነው ምናልባት 3000 ወይም 3500 እንሆናለን። ምክንያቱም እኛ ከመርከብ ከሄድ ነው በኋላ በአውሮፕላንም ከዝዋይ ህጻናት አምባ ከሌሎችም እያመጡ ቁጥራችን ከፍ ሊል ይችላል እና አስተዳደጋችን ያን አይነት መንፈስ ስላለው የቤተሰብነት የኢትዮጵያዊነት የተለያየ ቋንቋ ነው የምንናገረው፣ ግን ፍቅራችን አብሮ ሆኖ በማደጉ ይመስለኛል እስካሁን ድረስ በዚህ እየቀጠለ ያለው። ቅድም የተገለጸው ነገር በጣም ቢሰመርበት ደስ ይለኛል። እንግዲህ ተመልከቱ፣ ይሄና በሺህ የሚቆጠሩ አፍላ ጎረምሶች ለትምህርት ውጭ ሀገር በሚሄዱ ሰዓት የአማርኛ ቋንቋና የኢትዮጵያን ባህል እንዳይረሱ ታስቦ ኢትዮጵያውያን መምህራን እንዲከተሏቸውና እዛ እንዲያስተምሯቸው ማድረግ መቻል ይሄ በጣም አዎ። ስለዚህ ያኔ ከነበሩ መምህራን መካከል ናቸው ማለት ነው እሳቸው። የስ ያው ታጠቁ ሰፈር እኮ እዛ ስንሰለፍም ምንም ስንል የነበረው ነው። እንደገና ተገናኝተው ደግሞ እንዲህ ለመታየት መብቃትም ደስ ይላል። ቀይ አንበሳ ኮሎኔል አልሃንድሮ ዴል ባዬ ጽፎት ተስፋዬ መኮንን ባይለየኝ የተረጎመ መጽሐፍ ነው። ቀይ አንበሳ ማረሳው ልክ ይህን መጽሐፍ ያነበብኩ ጊዜ ልክ ስገልጸው ጥቂት ቅጂዎች ነበሩ፣ 100 ቅጂዎች ብቻ ነበሩ በቋንቋው የተጻፈ 100። ተመልከቱ፣ ዛሬ ኢትዮጵያ ውስጥ ራሱ በብዙ ሺህ የሚቆጠር አንባቢ እጅ የገባ መጽሐፍ ነው። እንዴት ተወለደ? ለመተርጎም መነሳቱ ስታነቦ የፈጠረብህ ስሜት እንግዲህ እኔ መጀመሪያ ከዚህ መጽሐፍ ጋር የተዋወቅኩት 11ኛ ክፍል እያለሁ 11ኛ ክፍል እያለሁ የነሱ አንድ ጋዜጣ አለች፣ የወጣቶች ጋዜጣ የምትባል ኡቬንቱ ሬቤልዴ ትባላለች እና እዛች ጋዜጣ ላይ እቺ ከመጽሐፉ ውጭ የምታዩት ፎቶዋ ከፊት ያለችውን ፎቶ አድርጎ አንድ ኮለም ላይ ኩባዊ ለኢትዮጵያ ሄዶ የተዋጋ ምናምን ብሎ ያተታል መጽሐፉን አድርጎ። ከዛ አነበብኳት እና ሳነባት እንዴት እኔ ማቀው እንግዲህ የሀረር ልጅ ነኝ እንዳልኳችሁ፣ እኔ ጉርስም ፊኛም ቢራ ነው ያደግኩት ከ1 እስከ 8። ከዛ በኋላ ነው ሀረር መድኃኔዓለም መጥቼ 9ኛ እና እስከ ግማሽ ድረስ የተማርኩት። በዛ በሶማሌ ጦርነት አባቴን አጥቻለሁ። እኔም በጦርነቱም ነበርኩ፣ አውቀዋለሁ። ሁሉም የሚደረገውን የጦርነትን ሁሉ አይቻለሁ። እና በዛን ሰዓት ነው ኩባዎች ኢትዮጵያ የመጡት እንግዲህ 1970 ማለት ነው። ቢኤም የሚተኩሱት እነሱ ናቸው። መድፍ የሚተኩሱት ሀረር እነሱ ናቸው። የማታ ውጊያ ሁላ አለ። እንደዚህ ሁላ ተሳትፈዋል። የማውቀው ታሪክ ይሄ ነው። ይህንን ታሪክ የት አምጥተው ነው እነኚህ ሰዎች የሚያወሩት ብዬ ጋዜጣውን ያስኩና መምህር አጥናፉ የሚባል ሂስትሪ አስተማሪያችን አለ። ምናልባት መምህር ጌታውን ያውቀው እንደሆነ አላውቅም። እና መምህር አጥናፉን ሄድኩና ሂስትሪ አስተማሪያችን ነው እንዲህ ይሄ በስፓኒሽ እንደዚህ ነው የሚለው ይሄ ታሪክ ምናምን ስለው በፍጹም በኢትዮጵያ ታሪክ እንዲያል ብሎ ነገር የለም አናውቅም አለኝ። እዛ እንትኗ ላይ ጠቀስ አድርገዋታል ሶርሷን ያቺ ጋዜጣዋ ላይ
እንግዲህ ከሌለ አልኩና ጋዜጣዋን ቀደድኩና አልበሜ ውስጥ ከተትኳት። ያችን ሙሉ ማስቀመጥ እንትን ስለሚል ኋላ ዩኒቨርሲቲ ገብቼ ሳንቲያጎ ደ ኩባ ነው የደረሰኝ ሜዲካል ስኩል። አንደኛ ዓመት ስመጣ ናሽናል ላይብራሪያቸው መጣ። ያችን ጋዜጣ ይዤ ማለት ነው። ያችን ይዤ ናሽናል ላይብራሪ ያው መቼም እንግዲህ ብሔራዊ ሙዚየም መጽሐፍት ቤት በአገሩ የታተሙ ነገሮችን ይይዛል። ያው ይሄ ዓለም አቀፍ ሕግ ስለሆነ ምንም እንትን አያደርጉም ብዬ ሲሄድ እንዳልኩትም 3 ኮፒ አላቸው። ያቺ መጽሐፍ ኡነምብሬ ብላንኮ እኔ ኢንፌርኖ ኔግሮ ነው የሚለው በስፓኒሽ። አማርኛ ሲመለስ አንድ ነጭ በጥቁሮች የሰቆቃ ምድር ወይም የሲኦል ምድር ማለት ነው አርስቱ። እና አነበብኩት፣ እያለቀስኩ ነው ያነበብኩት። በፍጹም ማመን ያቃተኝ እንዴት ሊሆን ይችላል ይሄ በሀገሬ ውስጥ እንደዚህ ያለውን እንትን አናቅም ብዬ ጨረስኩ መጽሐፉን። ስለዚህ ያቺ መጽሐፏ ምንም አማራጭ የለም፣ በእኔ እጅ መግባት አለባት። ከ3ቱ አንዱ መምጣት በሚገባት መንገድ በዚህ ምናምን አድርጌ ያቺ መጽሐፍ በእጄ ገባች እና ይሄ ቃል ገባው። ይሄ ነገር ተተርጉሞ ለኢትዮጵያ ሕዝብ ካልተነገረ በስተቀር በምንም ለኔ ራሴ እንግዲህ በፍጹም ልቀበለው አልቻልኩም ያልኩኝ። እንግዲህ ያችን መጽሐፍ ይዤ 15 ዓመት ተቀመጥኩ በእጄ ማለት ሜዲካል ስኩል ጨርሼ እዚህ መጥቼ ስማር ያለ ጓደኛ ያለ አቶ ግዛቸው ብሔራዊ ሎተሪ እና የሱ ጓደኛ ደግሞ ኤፍሬም እንዳለ ታውቁት እንደሆነ አላውቅም፣ ያ ታውቁታላችሁ ብዬ ገምታለሁ። ኤፍሬም ጋር እንገናኛለን፣ ደራሲው፣ ተርጓሚው፣ ጋዜጠኛው። እና ታሪኩን እንዲስናገር እነሱ ደግሞ አበዱ። ይሄማ እንዴት ለኢትዮጵያ ሕዝብ ካልተነገረ ምናምን። እኔ ፈራሁ። በሐረር አማርኛ በኩባ ተጨምሮበት ምን አይነት አማርኛ ነው የምጽፈው ለዚህ ሕዝብ እና መሳቀል ታርጉኝ ነው ምናምን የሚል ፍራቻ አደረብኝ። በፍጹም መጨረሻ አንድ ቀን ኤፍሬም ምን አለ፣ አንተ እኮ ብትሞት ይሄ ታሪክ ቀራል፣ በቃ እንዲሁ ነው የሚቀረው፣ መጽሐፏን ይዘህ እንዲሁ ነው ከቀረ ቀራል። እሺ አልኩና ጀመርኩ። ያው እንግዲህ ዲክሽነሪ አማርኛ እንግሊዘኛ አለ፣ ስፓኒሽ ወደ አማርኛ አለ፣ ሁሉን ከብቤ እንደው 6 ወር ውስጥ እውነተኛ ስራ ብዬ ቃርብ እየገባሁ አርብ፣ ቅዳሜ፣ እሁድ ቤቴ ስራዬን እየሰራሁ ምን እያልኩ ያን መጽሐፍ ተርጉሜ ለኤፍሬም ሰጠሁት። ኤፍሬም ደግሞ ያው የሚገባውን እርማት የሚቀነሰውን እየቀነሰ የሚጨመረውን እያስተካከለ በዚህ መልኩ መሆን አለበት አለ። መጨረሻ ላይ አማርኛው እኔ አስፈራኝ። እኔ ይሄ ችግር አይሆንም ወይ ከህዝብ ጋር ያጋጣኝ ሲል በፍጹም ታሪክ ነው፣ ታሪክ እንደወረደ ነው የሚጻፈው እንጂ ሌላ ቀለም አይሰጠውም አለ። በዛ ወጣ። ሲወጣ እንግዲህ ህዝብ ወደደው። እንግዲህ የኔና የቀይ አንበሳ ግንኙነት ይሄን ይመስላል። አየ አሁን ሁሌ ሳስበው የሚገርመኝ እስከ ዛሬ የት ነበሩ የሚያስብሉ አሁንም ገና ብዙ አለ፣ ያልተነገረ፣ ያልተጻፈ፣ ያልተተነተነ፣ ያልተተረጎመ ኢትዮጵያ ታሪክ ላይ የውጭ ሀገር ሰዎችም የኛ ሰዎችም የሰሯቸው ያልገለጥናቸው ብዙ መጽሐፍት አሉን። ስለ ፋሺስት ጣሊያን ጦርነት ታሪክ ሲነበብ በሚገርም ሁኔታ ተጽዕኖ ማሳደር የቻሉ መጽሐፎች አሉ። ለምሳሌ የተደበቀው ታሪክ የሚለው መጽሐፍ ካያችሁ ዶክተር ገበየሁ ተፈሪ ነው የተረጎመው። ራስ ምሩ ኃይለ ሥላሴንና ደጃዝማች አያሌው ብሩን ተከትሎ የሄደ ነው። የሀበሻ ጀብዱን ደግሞ እንዳያችሁት አዶልፍ ፓርለሳክ ጽፎት ተጫነ ጆብሬ ነው የተረጎመው። ራስ ካሳ ኃይሉንና ልጆቻቸውን የሚመለከት ነው። ዮናስ ታረቀኝ ደግሞ ባይተዋሩ ንጉስ ብሎ የተረጎመው መጽሐፍ ደግሞ አለ። በወቅቱ ንጉሱ አካባቢ የነበረው መንፈስ ምን ይመስል እንደነበረ የወጥ ቤት ሰራተኛ የነበረ ሰው ነው። አሁን ለውይይት የመረጥነው ቀይ አንበሳ የተሰኘው መጽሐፍ ደግሞ ልክ እንደዚሁ ዴልባይ ጻፈው፣ ተስፋዬ መኮንን ደግሞ ዶክተር ተረጎመው። እነዚህ መጽሐፎች ስለ ኢትዮጵያ ታሪክ ከሚናገሩ በተለይ ስለ ፋሺስት ጣሊያን ከሚናገሩ መጽሐፍት አንደኛ አተራረካቸው ይገርመኛል፣ እንደ ልቦለድ የሚነበብ ነው። ሁለተኛ ደግሞ ልክ እንደ ገጸ ባህሪያት አእምሮ ውስጥ ተቀርጸው የሚቀሩ ሰዎች አሉ እዛ ውስጥ ማንረሳቸው። ሶስተኛ ደግሞ በወቅቱ የነበረው የኢትዮጵያ ባህል ልማድ ምን ይመስል እንደነበረ አንድ ኢትዮጵያዊ ጸሐፊ ቢሆን ከቁም ነገር የማይጽፋቸው የማይቆጥራቸው ነገሮች ሁሉ ስራዬ ብለው በዝርዝር በጥንቃቄ ሲጽፉ ይስተዋላል። እንደዛም ሆኖ
እነዚህን መጽሐፍት የሚወዷቸው የሚያደንቋቸው እንዳሉ ሁሉ አንዳንድ ጊዜ ደግሞ ረኬት የመጣ ታሪክ ነው እያሉ እነዚህን መጽሐፍት የሚገፏቸው አሉ። ቀይ አንበሳን በተመለከተ ከተለያዩ ሰዎች ያገኛቸው ምስጋናዎችም ወቀሳዎችም አሉ። ይሄ የማይታመን ልብ ወለድ ነው ብሎ ፊት ለፊት የጠየቀህ ምክንያቱም ብሎ በዚህ ብሎ የዘረዘረልህ አለ? አሁን እንግዲህ ዶክተር እንዳልከው ያው አንድ ነገር ስትጽፍ በተለያየ አንግል ሰው አቅጣጫ ሰው ይተረጉመዋል ያዋል። እኔ ይህ መጽሐፍ ስተረጉም ይቅርታ ከፊት ለፊት ያስቀመጥኩት ነገር አለ። እኔ ቋንቋውን በማውቄ ይህን ነገር ጽፌ ያስቀምጫለሁ። እዚህ ላይ የተቀመጠውን ነገር ግን እውነት ነው ወይም ሐሰት ነው ለመናገር የታሪክ ምሁራን ተመራማሪዎች አይታችሁ ማረጋገጫውን ይዛችሁ አረጋግጡ የሚል ክሊርሊ ያስቀመጥኩት ነገር አለ። እኔ ዛሬ አልፈጠርኩትም እንዳለ ነው። ስለ መጽሐፉ አስተረጓጎምና አካሄድ በበጎ መልኩም ያየው አለ፣ በመጥፎም መልኩ ያየዋል፣ አይካድም። ግን እኔ እንደ ተርጓሚ ልወቀስ አይገባም። እናንተ እዩት ነው ተጽፎ የተቀመጠ ነው በሚል ያስቀመጥኩት። በበጎ ብጀምር እኔ ቀይ አንበሳን በመተርጎሜ በህይወቴ ላገኛቸው የማልችላቸው ሰዎች በምንም አጋጣሚ እነሱን ለማወቅ የማልበቃ ሰው እነሱን ለማግኘት ችያለሁ። ብዙ ፕሮፌሰር ፓንክራስቲ እኔ አሁን እንግዲህ ሐኪም ነኝ። ታመው ምናልባት በአጋጣሚ ባለሁበት መመጣ ካልመጡ በስተቀር ላገኛቸው የምችል ሰው አይደለሁም። ግን እሳቸውን የማናገር እድል ገጠመኝ። የሆነ ቦታ ላይ ጠርተው ማለት ነው። ይሄ የማይገኝ እድል ነው። እማሞ ውድነህ ብዙ መጽሐፍ የተረጎሙ ምን ያሉ ትልቅ ሰው ናቸው። እኔ አቶ እማሞ ውድነህን እንደዚህ ላገኝ አልችልም። አቶ እማሞ ውድነህ እንደውም የአወራረዱ አተረጓጎሙን ነው የበለጠ ያደነቁት። እኔ ብዙ ተረጉም ያለው አንተ ግን ከባህሉ ከምኑ ጋር ፍሎው እንዲያደርግ እንዴት አስቀመጥከው? እና አንዳንድ ጊዜ ይጠጥራል፣ ትርጉም ሲደረግ በጣም ይጠጥራል። ይሄን ግን አላይበትም እዚህ መጽሐፍ ላይ ብለው እንደውም እኔ እኮ 20 መጽሐፍ ከመጽሐፍት ቤት እየወሰድኩ ለጓደኞቼ ሰጥቻለሁ እንዲገዙ አድርጌያለሁ ብለው በጣም ወደው አናግረውኛል። እና ሌሎችም በሄድኩበት ቦታ የሚያውቁ እርግጥ ብዙዎቹ አንዳንዶቹ አያውቁም። ስለ ታሪኩ ግን አጠገቤ ላስራ የሚያወሩ ሰዎች ይገጥሙኛል። እና በጥሩ መልኩ ያገኙ ብዙ አሉ። በሌላው መልኩ ደግሞ አሁን ቅድም አንተ እንዳስቀመጥከው በቀጥታ ይሄ ምንድነው የሆነ ቃል ቁጩ ተጠቅመው የተናገሩ ትልቅ ሰው አሉ። ስም መጥቀስ አይገባም። ግን በጣም ክርስቲያናይዝ አደረጉ። በግንባር ሳይሆን በጽሁፍ ነው። ያው ኢንተርኔት ምናምን ጀምረዋል። እዛ ላይ አደረጉ። የታሪክ ሰው ናቸው። እኔም አጸፋ መልሴን ሰጥቻለሁ። ምክንያቱም ይሄ ሐሰት አይደለም ወይም እውነት ነው ለማለት የታሪክ ሰዎች ነው ብዬ አስቀምጫለሁ። ያንን ማጣቀስ የእናንተ ነው እንጂ ቁጩ አይደለም። ይሄ ያለውን የጻፍኩት ብዬ ለሳቸው መልስ ለመስጠት ሞክሬያለሁ። ሁለተኛው ምንድነው አንዳንድ ሰዎች የዴልባዬን ሮል ቅጥረኛ ነው፣ ለገንዘብ ተቀጥሮ የመጣ ቅጥረኛ ሰው ነው ብለው ያሉም አሉ። በተለያዩ መድረኮችም የተናገሩም አይቻለሁ። እዚህ መድረክ ላይም የቀረቡ ሰው ሲናገሩም ሰምቻለሁ። ያ ትክክል አይመስለኝም። በእኔ አንድ ሰው ያንን ሁላ ባህር አቋርጦ በዛን ሰዓት የምትከፈል 1000 እንግዲህ ዶክተር ሐኪም ወርቅነህ ዶክተር ማርቲን ናቸው እንግዲህ አምባሳደር የነበሩት እሳቸው ጋር ቀርበው ነው ይሄ ሰውዬ ተጽፎ ቃለ መሐላ አድርጎ መጽሐፍ ቅዱስ ላይ የኢትዮጵያ ሰንደቅ ዓላማ አድርገው አስምለው ነው የላኩት። እዚህ ከደረሰ በኋላ ያው መጽሐፉ ላይ እንዳያችሁት እንደ ፖኬት መኒ በራስ ሙሉጌታ ሰራዊት ስር ሆኖ ይሄ እየተከፈለ ታገለግላለህ ተብሎ ነው እንግዲህ አስቡት። ሰው ለአንድ ቦታ ሲሄድ ውሎ አበል ካልተከፈለን ሁላ እንሄድም አይደለም እንዴ? ጦር ሜዳ ሄደን ያንን እንደው ከህይወት ዋጋ ጋር ቅጥረኛ ነው ብሎ ለማለት በጣም ይከብዳል። ለማረጋገጫነት ታሪኩን እኔ ከታሪክ ሰዎች የበለጠ ልሰማ የምፈልገው ለምሳሌ በመጽሐፉ ላይ የሚጠቅሳቸው ትልልቅ ነገሮች አሉ። እነኛ የቁጩ ናቸው ወይስ እውነት ናቸው ለማለት አሁን ለምሳሌ ጎሬ ሳባ ዋሻ የሚባል አለ። ዲስክራይብ አድርጎታል። በደሌ አካባቢ
ከበደሌ ወደ ጎሬ ሲኬድ ነው ዲስክራይብ የሚያደርገው። ይሄ ዋሻ አለ ወይ? እሱ እዛ ውስጥ ዲስክራይብ ሲያደርገው ገብቶ ስዕሎቹ እዛ ዋሻ ውስጥ ያሉት የግብፃውያን አሳሳል ያላቸው ችቦ ይዘው ገብተው ተጉዞ መጨረስ ስላቃተው ነው የወጣው ተመልሶ። ታዲያ የኛ ተመራማሪዎች ለምን እዛ ሄደው ይሄን ቁጭ ነው ወይስ ቁጭ አይደለም ለምን የሂስትሪ ፕሮፌሰሮች ሊሆኑ ይችላሉ። ይሄን አድርገው ትክክል ነው ትክክል አይደለም ማለት ይገባል። አምባራዶም ተራራ ላይ ራስ ሙሉጌታ ሲሞቱ አነራቸውንና 26 ሳጥን ጥሬ ማር ትሬዛ እያንዳንዱ ሳጥን 1000 ጥሬ ማር ትሬዛ አለው ብሎ ጽፏል። ከነ ካርታው አስቀምጧል ያንን ቦታ። ለምን ሄደን ያንን ቦታ ቆፍረን አለ የለም አንልም። ማረጋገጫችን ይሄ ነው ታሪኩ ላይ ያስቀመጠው። ራስ ሙሉጌታ አሸንጌ ነው አምጥተው የቀበሯቸው። አሸንጌ ሐይቅ አቅጣጫውን ምናምን ይናገራል። ለምን እዛ ቆፍረን ያንን አጽም አውጥተን ራስ ሙሉጌታ የተቀበሩት እዚህ ጋር ነው ይሄን ብለን መናገር እንችላለን። እና ለኔ እኔ እንደ ተርጓሚ ይሄ እውነት ነው ውሸት ነው ማለት ስለማልችል እንድትመራመሩበት ህዝብ አንብቦ ይሄ እውነት ነው ውሸት ነው እንዲል ነው ያስቀመጥኩት። የበለጠ ግን ያጠናከረው እኔ አበሻ ጀብዱንም አንብቤያለሁ። አበሻ ጀብዱና ቀይ አንበሳ አተራረካቸው አጻጻፋቸው 80% አንድ ናቸው። ይሄ እንግዲህ በቼኮስሎቫኪያ ነው አበሻ ጀብዱ። ዴልባዬ የተጻፈው 1936 ነው በፈረንጆቹ ማለትም በዚህ ከሄደ ከኢትዮጵያ እንደወጣ በ1935 ነው ያቺን 100 ሳምፕል የጻፈው። የአበሻ ጀብዱ የተጻፈው በ1948 ነው ማለትም 12 ዓመት በኋላ ማለት ነው። ስንተረጉም ቀይ አንበሳ በ2000 ነው የተተረጎመው። በፈረንጆቹ ነው እያወራ ያለሁት። አበሻ ጀብዱ ደግሞ የተተረጎመው በ2010 ነው። ከ10 ዓመት በኋላ ነው የተተረጎመው። ታሪካቸው ግን በጣም ተመሳሳይ ናቸው። ያኛው በሌላ ቋንቋ ነው፣ ይሄኛው በስፓኒሽ ቋንቋ ነው። እና ይሄን ሳይሆን እኔ ነገሩ በጣም እውነት ነው ሁሉ ነገር እዛ ላይ ያለው ብዬ እቀበላለሁ። ማረጋገጥ ግን አሁንም የታሪክ ሰዎች ኃላፊነት ነው። ይህን መጽሐፍ አይተዋል? አላየሁትም። ሂሳዊ ትንተና በአራቱ ታሪካዊ ልቦለዶቻችን ምልዓተ ጉድለት ዙሪያ ይላል። ፋንታውን እንግዳ ነው የጻፈው። ፋንታውን እንግዳ የአዲስ አበባ ዩኒቨርሲቲ የቲያትር መምህር ነው። ብዙ መጽሐፎች አሉት። በኢትዮጵያ ታሪክ ላይ ጊዜ ወስዶ የሚሰራ ሰው ነው። ብዙ ተውኔቶችም አሉት። እዛ ላይ ከዳሰሳቸው መጽሐፎች መካከል አንዱ ቀይ አንበሳ ነው። ስለዚህ የምሰጥህ አገኘው ማለት ነው። ወስደዋል። በጣም ከ60 ገጽ በላይ ነው። ስለዚህ መጽሐፍ ስለአንተ መጽሐፍ የተጻፈው ምን እንደሚል ታውቃለህ? በፋሺስት ጣሊያን ጦርነት ጊዜ ስለ የነበሩ መጽሐፎች ቅድም የጠቀስኳቸው አለ የተደበቀው ታሪክ፣ የአበሻ ጀብዱ፣ ቀይ አንበሳን ጠቀሰና እነዚህን ማጥናት ያስፈልጋል፣ መመርመር ያስፈልጋል ብሎ አድንቆ ገለጸና እኔ ግን ትኩረት ማድረገው ቀይ አንበሳ ላይ ነው አለ። በሁለት ምክንያት አለ። አንደኛ አተራረኩ ስነ ጽሁፋዊ ውበቱ ግሩም ስለሆነ አለ። ሁለተኛ አንድ የታሪክ ምሁር በየተገኙበት መድረክ ሁሉ ይህን መጽሐፍ በተመለከተ የሚናገሩት ነገር ስላልተስማማኝ መልስ ይሆናል ብዬ በማሰብ ነው አለ። ዝርዝሩን ታነቧል። ይህ መጽሐፍ ያንተ ነው ማለት ነው። በጣም አመሰግናለሁ። አንዳንድ መጽሐፎች አሉ እንደዚህ የማይገኙ እንደዚህ እና በጣም 98% ማለት ይቻላል በማድነቅ ነው የጻፈው። እየተነተነ ያብራራል። ይሄኛው እንኳን ዴልባዬ ተሳስተዋል እንዲህ ለማለት ፈልጎ ነው እያለ የጠቀሳቸው ነገሮች አሉ። መጽሐፎች ላይ የሚሰሩ ዳሰሳዎች ማግኘት በስራዎቻችን ላይ ማግኘት እጅግ በጣም ጠቃሚ ስለሆነ ነው መጠቆሜ። አሁን የሀበሻ ጀብዱ ላይ ራሱ ቅድም አንስተኸዋል። አሁን በፊት አንብቤው ያለው ይህን መጽሐፍ ያንተን ቀይ አንበሳ፣ ቀጥሎ ደግሞ ሌላ ጊዜ ያነበብኩት፣ አሁን ደግሞ አንተን እንግዳ ለማድረግ ስዘጋጅ ደግሞ ከሌሎች ታሪኮች መጽሐፎች ጋር ማመሳከር ነበረብኝ። ይህ ሰውዬ እንዴት ነው ራሱን የሚቆልለው ተመልከቱ እየተባለ አንተ በሌለህበት ስለ ቀይ አንበሳ መጽሐፍ ደራሲ የተሰጠ አስተያየት አለ። አንዱን ለምሳሌ በጠቅስልህ ራስ ሙሉጌታ በመጨረሻው ሰዓት በነበሩ ጊዜ እኔ ብቻ ነበርኩ አጠገባቸው ይላል። ተመልከቱ የሰውየው ጉረኝነት የሚል አስተያየት ተሰጠ። እኔም እውነቱን ለመናገር እሳቸውን የሚያህል ትልቅ ሰው ብቻውንም አጠገባቸው ሊኖር አይችልም ብዬ እኔም ተሰምቶኛል።
እንዴ እንትና ደግሞ ምን አለ የሀበሻ ጀብዱ ራስ ሙሉጌታንና ጦራቸው ላይ ያቺ ወሬ እውነትም ወሬ ብቻ ነበረች ይልና አንድም ዶክተር አብሯቸው የለም፣ መኮንኖች ከአንድ ኩባዊ ካፒቴን በስተቀር ማንም አልነበረም። ኩባዊው ካፒቴን አሌዛንድሮ ዴል ቫል ይለዋል እዚህ ላይ 30 ዓመት ቢሆነው ነው የተወለደው። አሜሪካን ሀገር ቴክሳስ አካባቢ ሲሆን እዛ ቴክሳስ ውስጥ ሚሊተሪ አካዳሚ ገብቶ የተማረ ሲሆን እዚያው አካዳሚ እያለ ከአንድ የሜክሲኮ ጄኔራል ልጅ ጋር ይወዳጅና ሜክሲኮ ውስጥ አብዮት ሲፈነዳ ጄኔራሉን ከነልጃቸው አጅቦ ወደ ሜክሲኮ ይሄዳል። የሜክሲኮ አብዮት ሳይሳካ ቀርቶ ጄኔራሉ ከነልጃቸው ወደ ሌላ የላቲን አሜሪካ ሀገር ሲሰደዱ ወጣቱ አሌዛንድሮ አጅቧቸው ተሰደደ። ብዙም ሳይቆይ አሌዛንድሮ ኤኳዶር ውስጥ በተካሄደ አብዮት ይካፈላል። በዚያ አብዮት ኤኳዶር ውስጥ በብዙ ጥይቶች ተመቶ እንደቆሰለ ይማረካል። እንዲህ ይልና ከዛ እንዴት ወደ ኩባ እንደሄደ ይናገራል። አሁን ቅድም ያነሳናቸው መጽሐፎች በኢትዮጵያ ታሪክ ላይ በተለይ በፋሲስት ጣሊያን ጦርነት ላይ የውጭ ሀገር ዜጎች የጻፏቸው መጽሐፍት አተራረክ ብቃትም ውበትም አለው ያልነው ነገር አለ አይደለ? ሌላ ተጨማሪ ነገር ደግሞ ብዙ ጊዜ የኛ ጸሐፍትን ብዛም ሲገልጹ የማይታየው ለመሆኑ የውጭ ሀገር ሰዎች ተሳትፎ ምንድን ነበረ? እሱንም ይገልጽልናል። አሁን የሐኪም ወርቅነህ እሸቴ መጽሐፍ ላይ ምን ይላል? ሐኪም ወርቅነህ እሸቴ እንግሊዝ ሀገር አምባሳደር ሆነው በነበሩበት ጊዜ ለኢትዮጵያ መዋጋት የምትፈልጉ ብለው ማስታወቂያ አስነግረው የውጭ ሀገር ዜጎች ተሰልፈው መጥተው ተመዝግበው ወደ ኢትዮጵያ የመጡ አሉ። ከነዛ መካከል ነው አንዱ ዴልባዬ ይላል መጽሐፉ። አንድ ለምን አንድም ይሁን 11 ይሁን 111 ይሁን 1111 የሆነ ሰው ለኢትዮጵያ ወይም ለነጻነት እዋጋለሁ ብሎ ሲመጣ ስሙን ማወቅ አለብን ብዬ አምናለሁ። እንደ አንድ ኢትዮጵያዊ ዴልባዬ ሐኪም ወርቅነህ እሸቴና ዙሪያቸው ባሉ ሰዎች ሲጠየቅ የመለሰው መልስ ደግሞ በጣም ቲያትር ነው የሚመስለው። ይህንንማ በአንተ አንደበት ነው ማዳመጥ። ለኢትዮጵያ ለመዋጋት ምን አነሳሳህ ሲባል ትክክል። ምን አለ? ለኢትዮጵያ ሕይወቴን እሰጣታለሁ እንጂ አልሸጥላትም የሚል ነው። ታፈቅራታለህ ስለ ያንን ዴልባዬ በቃለ መሐላ በእጁ መጽሐፍ ቅዱስ አስቀምጠው አስምለው ቃል ገብቶ ነው የመጣው። አዎ ከዛ በፊት እኮ እኔ አላቃትም አለ ኢትዮጵያን አላቅም። የሆነ በቃ ቼኮቬራዊ የሆነ መንፈስ ያደረበት ነው የሚመስለው። ለተጨቆነች ሀገር የመዋጋት ስሜት አለ፣ ከተበደሉት ወገን የመቆም ጉዳይ ነው እንጂ እንዴ የኢትዮጵያማ በሚል ወና አይመስልም። ለፍትህ የመቆም ነገር ነው አይደል? ትክክል። በተጨማሪ ደግሞ እኔ አድቬንቸረር ነኝ አለ እኮ እሱ። እንዴት ነው አንድ ነገር የማወቅ ጉጉት አለኝ። ትልቅ ትንሽን ሲያጠቃ አልወድም አለ። አስቀምጡታል በትክክል። ለምን እሱ ወደ ኢትዮጵያ ለመምጣት አፍሪካን እንዲህ ያለውን ነገር ሲነገር ሰማ። ለረፍት ነበር እሱ እንግሊዝ ሀገር የነበረው ሐኪም ወርቅነህ ያንን ጥሪ ሲያደርጉ በጋዜጣ የወጣውን አቶን ሄደው ለመቀጠርም ወይም ገንዘብ ለማረትም አይደለም። አሁን አንዳንድ ያሉትን ነገሮች ድጋሚ ለማንሳት እና ዴልባዬ የመጣበት ሁለቱ እንትኖች አንደኛው ያው እንዳስቀመጥከው አፍሪካ ላለው ስሜት ለእውነት ለፍትህ ለመቆም በመደረጉ ነው። በዚህ አጋጣሚ እሱ እዛ እንግዲህ ለንደን ኤምባሲ እኮ ሲደርስ እሳቸው የኢትዮጵያ ልብስ እና መሳሪያ አይነት የክቡር ዘበኛ ልብስ ማለት ነው እንዲህ አይነት ዩኒፎርም እንዲገዛ ገንዘብ ሰጥተውት ሊገዛ ሄደዋል። እና ሊመጣ ሲል መጽሐፉ ላይ እንደሚተርከው ጆንና ያችኛዋ ቆንጂት የምትባለው ሴትዮ የእሷን ስም ትንሽ ዘነጋሁት፣ ሁለቱን አድርጎ ይናገራል። ጆን ማለት ዶክተር ዮሐንስ ወርቅነህ ናቸው። እኔ ደግሞ ኢንተርንሺፕ ከዶክተር ዮሐንስ ወርቅነህ ጋር 3 ወር ሰርቻለሁ ጋንዲ እና ይህን ታሪክ ጠየቅኳቸው ዶክተር ዮሐንስ። ምክንያቱም እዛ መጽሐፉ ላይ ሲናገር ሆቴል ሄዶ ሊመጣ ሲል ልጆቻቸው ስጦታ ይዘው ሊመጡ አንዱ ጆን ነው ብሎ ተናግሯል። እና ይሄ ጆን ማለት ዮሐንስ ስለሆነ ለዚህ ነው የጠየቅኳቸው። ይሄን አድርገዋል፣ ይሄ ሰውዬ ትክክል ነው ወይ አልኳቸው። በትክክል አስታውሳለሁ አሉ። ሄደን ያን አድርገን ሰጥቼውን የመጣሁት ብሎ አሉ። እኔ እሳቸው ጋር 3 ወር እንደነገርኳቸው ሰርቼ ከራሳቸው አንደበት የሰማሁት ነው። አሁን በህይወት የሉም፣ ህይወታቸው ነው። እሳቸው እንግዲህ የኢትዮጵያ
ሁለተኛው የማህፀን ስፔሻሊስት ናቸው። የመጀመሪያውን ቫኪዩም ዴሊቨሪ ይሄ ኢንስትሩሜንታል ሴቶች ሲወልዱ አንዳንድ ጊዜ ምጥ ይደክምና ልጁ ከመጣ በኋላ ማውጣት ያቅታል እና ቫኪዩም አለ ተደርጎ ጭንቅላቱ ላይ ተጎትቶ የሚወጣ እሱ ነኝ። እኔ ስንማር አልተማርኩም። እዚህ ሀገር ስመጣ ነው የሚሰሩት፣ እንደዛ ነው። ስለዚህ እሱን አዶፕት ማድረግ አለብን። እዛኛ የተማንበት ግን ያ አይደረግም፣ ክልክል ነው። ሌላ አይነት ኢንስትሩመንት ነው የሚደረግ የነበረው። እሱን ሰርተናል። የመጀመሪያውን ቫኪዩም ዴሊቨሪ የሰሩ ሰው ናቸው። በዚህ አጋጣሚ ኢትዮጵያ የመጀመሪያዋ የማህፀን ስፔሻሊስት ሴት ናቸው። ታውቁ እንደሆነ አላቅም፣ ዶክተር ሁዳድ ይባላሉ እና ሁለተኛው ዶክተር ዮሐንስ ናቸው። ዶክተር ዮሐንስ የደልባዬን አረጋግጠውልኛል ማለት ነው። እርግጥ መጽሐፍ ላይ ቅድም እንዳልከው አንዳንድ ነገሮችን እኔ እንደ ተርጓሚ ማስቀመጥ ስላለብኝ ነው። ለምሳሌ ጊዮርጊስ አደባባይ እንትኗች ዋርካዋ ድሮ አራዳ ገበያ ጊዮርጊስ ነው ምናምኑ መርካቶ ሳይሄድ የነበረው ነገር በሙሉ አሁን የአድዋ ሙዚየም ምናምን የተሰራበት ነው። በዛን ዘመን የነበረው ገበያ እና ዋርካዋ ላይ ጥፋተኛ ሰው ይሰቀላል፣ በአደባባይ ይሰቀል ነበረ እና እሱ እዛ ላይ ሲያስቀምጥ እንትኑም አይወርድም ይላል አስከሬኑ። ለ7 ወር ነው ያለው እና እንደንተን ብትጠይቁኝ 7 ወር ሊቀመጥ አይችልም። ሰውነቱም ዲኮምፖዝ ያደርጋል ይታወቃል። ግን እንደ ተርጓሚ ደግሞ ያንን እኔ መቀየር አለብኝ ወይ? አልቀይርም። ለምን? እኔ ያለውን ማስቀመጥ ነው። ያኛው መጥቶ ይሄ ነው ብሎ ይናገር ከተአረኩ በኋላ ግን እንትናን ታውቋቸው እንደሆነ ተስፋ ዘብሔረ ቡልጋ ምናምኑ ተስፋ ገብረስላሴ ዘቡልጋ ያን ያሉ በህይወት አልጋ ላይ ናቸው። እሳቸው ብዙ ነገር ስለሚያውቁ የታሪክ ሰው ስለሆኑ እሳቸውን ጠየቅ። እሳቸው ትክክል ነው፣ ግን 7 ወር አይቀመጥም። አስከሬን 7 ወር አያስቀምጥም። ምናልባት 7 ቀን ሊሆን ይችላል እንጂ 7 ወር የትርጉም ስህተት የሰውየው አረዳድ እንግዲህ አብሮት የሚተረጉሙት ልጅ ሰዎች አሉ። እነሱ ካደረጉት ስህተት ሊሆን ይችላል እንጂ ይህ አይደለም ብለው ተናግረዋል። አሁን እንደነገርከው እንግዲህ በተዘዋዋሪ ሰዎች ይሄ ሰውዬ ለሚለው መልስ ለውተኝነቱ አበሻ ጀብዱም ላይ እንዴት እንደነበረ ከራስ ካሳ ጋር የነበረውና ደልባዬ የነበረውን አስቀምጦታል። ለማጠቃለል ያህል አሁንም በእውነቱን ፍተሻ የታሪክ ሰዎች ተመራመሩና አቅርቡት። በተለይ አንድ ፕሮፌሰር እኔ በጣም ነው ቅር ያሰኙኝ። ዶክተር ዮናስ አድማሱ ሲያስተምሩን ምን ይሉ ነበረ? ስለሆነ ነገር ስትናገሩ እኔ እንደማውቀው እኔ እንዳጠናሁት በሉ። ምክንያቱም በቃ እንደማውቀው የራስ እውቀት ስለሆነ እኔ እንዳጠናሁት ማለትም አላጠናሁትም ማለት ስለሆነ ነው። እንዳለኝ መረጃ በቃ በጣም እነዚህ ትሁታን ቃላት መጠቀም ያስፈልጋል። ስላላወቅኩት የለም ማለት አልችልም። አንድ ነገር ግን አንተ እየተረጎምከው አሁን እጅግ በጣም ብዙ የሚያስደነግጡ የሚያሰቅቁ ታሪኮች አሉት መጽሐፍ ውስጥ። እንዲህ ኖረናል የሚያስብል ለማመን ለመቀበል የሚቸግር ማለት አላምንም ማለት አይደለም፣ አልተፈጸመም ማለት አይደለም። ለምሳሌ አንዱን ታሪክ ብናነሳ አልጋ ወራሽ ተፈሪ መኮንን የሆነ ሰው ተኮሰባቸው፣ ሳት እንዳጋጣሚ ኮፍያቸውን ጨረፈው። ከዚያ በኋላ ተያዘ። ከተያዘ በኋላ አንተ ታወራው እስኪ ኖ አይ ጎሄድ የሳቱ ነገር ሊመጣ ነው። ከዛም እንደሆነ ታውቃላችሁ፣ ተያዘ፣ ታሰረ። ባጭሩ ስነግራችሁ ግብዣ ተደረገ። ሰዎች አሉ፣ ተሰባሰቡ። መብላቱ መጠጣቱ አለ። የውጭ ሀገር ዜጎች አሉ፣ የኛ ሀገር ሹማምንት መሳፍንቱ አሉ፣ ሚኒስትሮች አሉ። ለእያንዳንዳቸው ጦር ተሰጣቸው። ከዛ በኋላ ያ የተኮሰባቸው ሰው በሰም ነው በጧፍ በሰም ተጠቅልሎ መጣ። እጅግሩ ሁሉ ታስሮ ማለት ነው። አስቡት፣ ጦር ተሰጥቷቸዋል። መሀል ሆነና እሳት ተለቀቀበት ይላል። ሲቃጠል ጊዜ ደንግጦ ወደዛ ሲሄድ ጦር ስለያዙ እንዳይጠጋቸው እሳት እንዳይነካቸው ሲሉ እንትን አሉት ይላል። እዛው ከሰለ ሲል እኔ ደነገጥኩና ዘጋሁት መጽሐፉን። ምክንያቱም አሁን እንግዲህ ታሪክ ጸሐፊዎች ዘነጉት እንዳይባል ንጉሱ ላይ የተቃጣ ነገር ነው። ንጉሱ ላይ ቢያንስ የማይወዷቸው ሰዎች እንኳን ለፖለቲካ ፍጆታ ሲባል እንዴት ነው እንደ ምሳሌ አድርገው ሲያወሩት ያልተነገረው? በጣም እንትን አለኝ።
በጣም ተችንግ ነው። በጣም እንግዲህ እንኳን ለእናንተ ለእኛ ለጤና ባለሙያ ማለትም እንግዲህ ጤና ባለሙያ ስትሆኑ አስክሬኑም አለ ሚድንም አለ የሚሞትም አለ በእጃችን ለማዳን ያስገባው ማደንዘዣ ሰጠው እዛው ሲቀር ምን ያህል እንደሚነካን ትንሽ መጠንከር አለብን እኛ እና ለእኛ እንኳን ይከብዳል እንኳን ለጠቅላላ ህብረተሰቡ ማለት ነው። ይሄ ነገር በጣም ተች ካረገኝ ሳነበው ያኔ እንግዲህ ገና ሁለተኛ ዓመት ሜዲካል ተማሪ ሆኜ ነው ሙሉ መጽሐፉን ያነበብኩት እና ከዚህ ከሬሳ ከምናምን ጋር እንኳን ብዙ አልተዋወቅኩም። ያኔ ገና በእጄ ሰው አልሞተም ገና እየተማርኩ ነው መጽሐፍ ላይ ነኝ እና ማመንና ለሊቱላ እንዴት የሰው ልጅ እየነደደ በዚህም ይሮጣል እዛ ጋር ይሮጣል ያኛውም ይወጋዋል ይሄም ይወጋዋል ያም ይወደዋል። እንግዲህ ጧፍ ታውቃላችሁ ማር እንትን ሳስታረጉት ያው በቤተክርስቲያን እንደምናደርገው ያለው ነገር አይነት ነገር ነው። እሱ ነው አርሰው በጥጥ አድርገው ያናደርገው የነበሩ ይሄ ተፈጽመ ነው እንግዲህ ሲያስቀምጠው ነው። ምን ያህል እውነት ነው ይሄን የሚጠራጠር ሰው ካለ እንዳልኩኝ የታሪኩን ያቀርብልን። ይሄ በእኛ የተፈጸመው ነው። በጦርነቱ ደግሞ ያስቀምጠውም አለ። ለምሳሌ ሙስታር ጋዝ አለ ጣሊያኖች የተጠቀሙበት ጋዝ አርከፈከፉ በአውሮፕላን የኛ ሰው ላይ ማለት ነው። ሲያርከፈክፉ ሙስታር ጋዝ ብሊስተር ነው የሚፈጥረው ስጋውን እየቦጨቀ ነው የሚጥለው እና የሰው ልጅ አሁን ዛምቢ ብለው ፊልም ሰርተው ታያላችሁ እነኚህ እንዲህ ያሉ አጽማቸው ምናምን ብለው የሚሄዱት አይነት ነገር ነው በኢትዮጵያኖች ላይ የተፈጸመው። ማለትም ሰውየው ሳይሞት ይህ ስጋው ተወጭቆ ይወድቃል ከላዩ ላይ ማለት ነው። አጥንቱ ይታያል። እሱ ዲስክራይብ ሲያደርገው እንደው የሚወረወረውን ነገር ስለማያውቁት በጎራዴ ለመምታት ያው እንግዲህ እንደ በርሜል የሚነጩበትን ነገር ኢትዮጵያኖች እየዘለሉ ይመቱት ነበር አለ በጎራዴ። እውቀቱ የላቸውም ጋዙ ምን እንደሚሆንና በኢትዮጵያኖች ላይ ያ ጋዝ ተርከፍክፎ ህይወታቸው ሳይጠፋ ስጋቸው እየተወጨቀ ከላያቸው ላይ የወደቀ ነው ስጋ። ይሄ እቺ ሀገር አጥንት ደምና አጥንት የተከበረባት የተከፈለባት ማለት ነው። ሙስታር ጋዝ እንትን ነው በኬሚስትሪ ምናምን ከሚሰዎች ሳላቸው ሃይ ዴንሲቲ ያለውና እንትን ሲደረግ ወደ መሬት ነው የሚተኛው። ሙስታር ጋዝ ሲመጣ ወደ ተራራ ከወጣ ታመልጣለህ። ምክንያቱም እሱ እታች ወርዶ ነው የሚዘቅጠው ማለት ነው። በኋላ ስልቱ ገባቸው ወርዶ እንደ ጭስ የሚሰራው ታይ ስለሆነ አውሮፕላኖቹ ሲመጡ ወደ ተራራ ጫፍ ይወጣሉ። ጋዙ ሲለቀቅ ጋዙ ወደ ሎው ላንድና ነው መሄድ ያለበት። ሎው አልቲቲዩድ ላይ መሄድ ስላለበት ሃይ አልቲቲዩድ ላይ አይወጣም። ከፍተኛ ክብደት ስላለው ከአየሩ ጋር እሱ ይዘቅጣል እና እንዲህ ያለውን ነገር ነው። በእኛም በኩል የተፈጸመውን ሰቆቃ ጽፎታል። በጦርነቱም ደግሞ የተፈጸመብንን ሰቆቃ ደልባዬ በትክክል ፒክቸር ሰጥቶናል። ይሄ ዲስክራይብ የሚያደርገው እዛ ላይ ያለው ነገር ትክክል ነው። አሁንም ሙስታር ጋዝ ያው ባልሳሳት በኢትዮጵያ ላይ ብቻ ነው ጦርነት ላይ ሙስታር ጋዝ የተጠቀሙትና ትልቅ ወንጀል ነው። ኬሚካል የተፈጸመብን ነው። እንደውም ሌላ ቦታ ላይ እንመጣበታለን። ጣሊያን በዛ ሰዓት ይሄንን ጋዝ እንዳታመርት ታግዳለች። ግን ሆላንድ ደች እየተመረተ ነው የሚገባው ጣሊያን ማምራት ስለማትችል። ስለዚህ ያንን ሚስጥር ያወጣ ሰው በሌላ ታሪክ እናየዋለን በኋላ ወይም ወደፊት ይሄ ተደርሶባታል። ኢትዮጵያ ላይ ጣሊያን ያንን ያደረገችው ለዓለም የመጀመሪያ ላይ ኬሚካል ዋርፌር ኢትዮጵያኖች ላይ ተፈጽሟል። ወደፊትም እንግዲህ ተመራማሪዎች ፍርድ ቤትን ማቅረብ ካል በተለይ ወጣቶቹ ህጉን ኢንተርናሽናል ህግ አቅጠኛ እንኳን 2/3ኛውን ኖረናል። የቀረን 1/3ኛ ነው። ብዙም አንታገልም። እናንተ ግን አጥንታችሁ ምን ብላችሁ ጥሩ ሊወር ከወጣችሁ ይሄ ፍትህ ማግኘት አለበት። እቺ ሀገር ይሄንን አጥንት የስጋ ተከፍሎባት ነው የኖረችው እና ኢትዮጵያ የተባለችው እንጂ እንደው ዝም ብሎ እንዳልሆነ ለመናገር ያህል አንተ ስትተረጉመው ልክ እንደዚህ አረኤማ እንደው ብናገረው ማን ያምነኛል ወይም ደግሞ ፈጽሞ እውነት ሊሆን አይችልም እያልክ ስትተረጉም የቀናነስካቸው ነገሮች አሉ። እኔ እውነት ለመናገር እየተናነቀኝም ቢሆን እንዳለን የጻፍኩት አሁን ስፓኒሽ የሚናገር ሰው ያንን መጽሐፍ ሰጥቸው አማርኛውን አንብቦ ያስጸም በትክክል ነው የሚያስቀምጠው። መጽሐፌ በእጅ ያለ ቁልፍ ነው ከኔ ጋር አብራ ነው የምትሄደው የትም ቦታ። ይቺ መጽሐፍ ምንም እንትን የቀነስኩት ነገር የለም። ምናልባት የቃላት አጠቃቀም ጠቅሼዋለሁ መግቢያው ላይ ከዘመኑ ካሉት ሁኔታዎች ጋር ችግር ሊፈጥሩ የሚችሉ ቃላቶች አሉ። አንዳንድ በተለይ ብሔር ብሔረሰብን በተመለከተ የሚነኩትን ነገሮች እንዳይኖሩ በማለት እነሱን ለውጫለሁ። ያንንም እዛ ላይ አስቀምጫለሁ። ምክንያቱም አንድ ነገር ታውቃላችሁ ስትጽፉ ያቺ መጥፎ አንተ ባትለውም ወደ አንተ
ይሳበብና ችግሮች እንዳይፈጠር በሚል ከዛ ውጭ ግን እኔ እንዳልኩት ነው። እኔ ኃላፊነት የወሰድኩት ቃል የገባሁት 15 ዓመት ይሄን መጽሐፍ ተሸክሜ ይዞ ነው የኖርኩት። ተተርጉሞ ፍርዱን የኢትዮጵያ ሕዝብ ይተርጉም፣ በተለይ ታሪክ ምሁራን ተመራምረውበት እውነቱን ያስቀምጡት በሚል ነው እንጂ አልቀነስኩም። ዶክተር ተስፋዬ ይህ መጽሐፍ ላይ አሁን ቀይ አንበሳ ሲባል ቶሎ ትውስ ከሚሉኝ ነገሮች መካከል አንዱ ራስ ሙሉጌታ ናቸው። ራስ ሙሉጌታ ዛሬም በደንብ ያጨዋውቱናል። ራስ ሙሉጌታ በተለይ በመጨረሻው ሞት አፋፍ ላይ ሆነው የተናገሯቸው ነገሮች በጣም ነው የሚገርሙት፣ የሚያስብሉት፣ ያስደነግጣሉ። ምን አሉ? ሞት አፋፍ ላይ ሆነው ለዚህ ለዴልባዬ ለሱ ምን አሉት? አበሾች እኔ ኃይለኛ እንደሆንኩ ያውቃሉ፣ ያምናሉ። ኢትዮጵያውያን ካሉ ትልቁ ራስ ኃይለኛው እኔ እንደሆንኩ ያውቃሉ። ኃይለኛ የሆንኩትን ያህል ግን አያውቁኝም። ምን ያህል ኃይለኛ እንደሆንኩ አያውቁም ይሉና በአፍሪካ ትልቁ ንጉሥ ማን ነው? አጼ ምኒልክ። ምኒልክን የገደልኳቸው እኔ ነኝ ይላሉ። ትክክል። እሱ ጋር ለእኔም ትንቅንቅ ነው የሆነው ያንን ቦታ ላይ ሲደርስ ማለት ነው። አጼ ምኒልክ በማንኛውም ቦታ በታሪክ በእድገት አሁን የምናያቸውን ዘመናዊ ነገሮች ያስጀመሩ ትልቅ ንጉሥ ናቸው። እኚህን ሰው አንድ ሰው እኔ ገደልኩ ሲል እንዴት ለመቀበል በቀላሉ ይከብዳል አይደል? በዛ መልኩ ነው ያየሁት። እኔ ግን እንዳልኳችሁ መተርጎም ስላለበት ያንን አስቀምጫለሁ። በራሴ ግን ምን ያህል ይሄ ግንኙነት አለው እውነት ነው የሚለውን ለማየት ሞክሬያለሁ። ሀሳቡን ለመለወጥ አይደለም፣ ለራሴ እውቀት ስል ማለት ነው። አጼ ምኒልክን ለማከም ከመጡ ያኔ ጀርመኖች፣ ግሪኮች፣ ምናምኖች ሐኪሞች መጥተዋል። ግን ሐኪም ወርቅነህ ወደ ኢትዮጵያ የመጡት በአጼ ምኒልክ ምክንያት ነው። አጼ ምኒልክን ለማከም ነው የመጡት። እሳቸው የኢትዮጵያ ሐኪም ተብለው በርማ ምናምን ነበሩ። እንግዲህ እሳቸው ታስታውሱ እንደሆነ እንግዲህ በአጼ ቴዎድሮስ ጦርነት ጊዜ ነው የተማረኩት። ልጅ ናቸው። ያኔ የተወሰዱ ከአለማየሁ ጋር የተወሰዱ ሰው ናቸው። አለማየሁ ቤተ መንግስት ሲያድግ ንጉሶቹ ጋር እሳቸው ሌላ ጋር ነው ያደጉት። ያው ተምረው ህንድ ተምረው የሰሩ ሰው ናቸው። ወደ ኢትዮጵያ የመጡት አገልግሎት ለመስጠት ቢያንስ የራሳቸው ሰው ተብለው መጥተው ያደረጉ ሰው ናቸው። ንጉሱ እንደመሰለኝ በዛን ሰዓት አልጋ ይዘዋል፣ ታመዋል፣ ህይወታቸው አለ። ግን ለአመታት አልጋ ላይ የነበሩ ይመስለኛል። አንዳንዶቹ 6 ዓመትም ይላሉ። በዛን ሰዓት እንደ ሞግዚት ነገር ወይንም ደግሞ በጋራ ሆነው አገሪቱን የሚመሩ ያሉ ይመስለኛል። እንደ ባላደራ ይመስለኛል። እዛ ውስጥ እቴጌይቱ አሉ። ቅርበት ያላቸው ሰዎች እንግዲህ ራስ ሙሉጌታ በዛን ዘመን አድዋ ላይ ተዋግተው ከተመለሱ ሰዎች አንዱ ራስ ሙሉጌታ ናቸው። ከደጃዝማች ባልቻ አባነፍሶ ጋር በወጣትነታቸው ሄደው ተዋጉ። በሁለተኛው ጦርነትም ከ40 ዓመት በኋላ እንደገና ጣሊያንን የገጠሙ ሰዎች ናቸው። 2 ጊዜ ነው የተዋጉት እነኚህ ሰዎች። ሌላም ሰው ሊኖር ይችላል። እኔ በራሴ በሁለቱ ነው እና ቅርበት አላቸው። ራስ ሙሉጌታ እዛ አካባቢ ነበሩ። በጅሮንድ የሚባለው ነገር ላይ ናቸው። ቤተ መንግስት አካባቢ ናቸው ማለት ነው። በተክለ ጻዲቅ መኩሪያ የጻፉት መጽሐፍ ላይ አይታችሁ እንደሆነ ሁሉን ይተርኩና አንድ አፈ ታሪክ ጥርጣሬም አለ። አጼ ምኒልክ በመርዝ ነው የሞቱት ይባላል። የሚጠረጠሩ ሰዎች 3 ናቸው፣ አንዷ እቴጌይቱ ናቸው ብለው ነው እዛ መጽሐፍ ላይ ተዳፍነው የሄደው ማለት ነው። ይቺ ያለች ፍንጭ እንግዲህ በእውቀታችን መሀል ማለት ነው። እዚህ ጋር ደግሞ ስመጣ እንትናን ዴልባዬን ስናይ እሳቸውም ያሉት 3 ነን ነው ያሉት። ራስ ሙሉጌታ ለዴልባዬ ቃላቸውን ሲሰጡ ማለት ነው ህይወታቸው ልትወጣ ስትል የመጨረሻው አለመሞታቸውን ሲያውቁ ያንን ታላቅ ትልቁን ንጉሥ የገደለው ጀግና እኔ ነኝ ብለው ተናገሩ። መርዙን አንድ ግሪክ ሰጥቶኝ እንዲያርጌ ምናምን ብለው ሰጠኸው ብለው ቃል ገቡ። እንግዲህ ነጥቦችን ለማያያዝ ነው እንሞክር እንደ ተመራማሪ ማለት ነው።
3 ነው ተብሏል። እዛ ጋር እቴጌይቱ ተጠርጥረዋል። እዚህ ጋር ደግሞ ራስ ሙሉጌታ አሉ። ሶስተኛውን ሰው መፈለግ ነው እንግዲህ የቀረው እና ያ እውነት ነው ለማለት ይሄንን መርምረው ማምጣት እና ማገናኘት ያስፈልጋል። ትልቁ ቀይ አንበሳ ላይ የአፄ ምኒልክን አሟሟት ራስ ሙሉጌታ ኮንፌስ ያደረጉለት ሶስተኛውን ብለው ከንፈራቸው እየተንቀሳቀሰ ትንፋሻቸው ቆመ ነው የሚለው እና ያ ሶስተኛ ሰው ማን ነው እንግዲህ ለተመራማሪዎች እንተዋለን። አነጋገሩ ይሄ ነው። በሁለት መልኩ ነው ማየው ከተደረገም እንግዲህ አልጋ ላይ ሆነው እንዲህ ነው ዝም ብለው ከሚሰቃዩ በቃ ህይወታቸው ይለፍ የሚል የተሰጠ ነገርም ይመስላል። አንዳንዱ ደግሞ በሌላ ካያችሁት ስልጣኑን ለመያዝ ንግስናውን ለመያዝ ሩጫ ቶሎ ይሄዱ ብለው ለማድረግ ይመስለኛል ከሚሰቃዩ ወይንም ደግሞ በስልጣኑ የሚሄድ ይመስለኛል። እና ይሄንን እንግዲህ ለተመራማሪዎች ተዋለው። ግን ይሄ መጽሐፍ ትልቁ ፖይንቱ ስለ አፄ ምኒልክ አሟሟት ራስ ሙሉጌታ እኔ ነኝ ብለው ኮንፌስ ያደረጉበት በመሆኑ ማለት ነው። እዚህ ላይ የተገለጸውን እናንብበው፣ እንቀጥላለን። በህይወት ዘመኔ ጥሩ መንገድ ተጉዣለሁ ሲሉ በተኮራራና በሚያምር የቲያትር ድምፅ ተናገሩ። ማን? ራስ ሙሉጌታ። ከምንም የሆንኩትን ለመሆን ችያለሁ። አሁን መሞት እችላለሁ። ያለፈውን ጣፋጭ ትዝታቸውን ለማስታወስ ይመስላል በአንድ እጃቸው ሪዛቸውን ያሻሹት ጀመር። አዳምጥ ፈረንጅ በማለት ቀጠሉ። ሁሉም የአቢሲኒያው ኃይለኛው ራስ መሆኔን ያውቃሉ። ሆኖም ግን ሰዎች ከሚገምቱት በላይ ኃይለኛና ብዙ ማድረግ እንደምችል ግን በፍጹም አያውቁም። ሁሉም ምኒልክን ያከብራል። በኢትዮጵያም ታሪክ ውስጥ ትልቁ ሰው አድርገው ያዩታል። የማይሸነፍ ሰው አድርገውም ቆጥረውታል። ንግግራቸውን ገታ ለማድረግ መዳፋቸውን ጭብጥ አደረጉት፣ በኃይልም አንቀሳቀሱት። እናም ምኒልክን የምበልጠው ትልቁ ሰው እኔ ነኝ የኢትዮጵያውያንን ጀግና የገደልኩት። እርስዎ ኖት የገደሏቸው? እንዴት? በመርዝ ነው የገደልኳቸው። ራስ ሙሉጌታ በነገሩ መደነቅና መገረም ያስደሰታቸው ይመስል ጨካኝና ኃይለኛ በሆነ አስተያየት በዓይናቸው ቃኙኝ። አዲስ አበባ ላይ አንድ ግሪካዊ ዶክተር ነው መርዙን የሰጠኝ። ያለ ህመም ሞት፣ የሚታይ ፍንጭ የሌለው ገዳይ ወይም ዱካው ያልተገኘ ሞት፣ ሁሉም ነገር በሚስጥር በአንዲት የቡና ሲኒ ምኒልክ ሞትን ፉት አሏት። ማንም በፍጹም የጠረጠረ የለም ከኢትዮጵያ ችሎት ውስጥ ማቀነባበሩን ከረዱኝ ከ3 ታላላቅ ሰዎች በስተቀር። 3 የወንጀሉ ተባባሪዎች አይደለም፣ ጠንቋዮች። አስፈላጊ ነበር። ቃላቶቹ ካፋቸው ሳይወጡ ቀሩ። ዳግም ደከሙ። እጃቸው ሙሉ በሙሉ ዛለ። እንደገናም የኚህ ሽማግሌ ጦረኛ ገላ መሬት ላይ አረፈ። እውነቱን ለማወቅ ከፍተኛ ጉጉት አደረብኝ። ራስ ሙሉጌታን ነቅነቅ አረኳቸው። አይናቸው ፈጠው አይነቃነቁም። ለምን ገደላችኋቸው? ለምን? ራስም ረጋ ባላት ተነፋፈስ ይተነፍሳሉ። ሌሎቹ እነማን ነበሩ? ከንፈሮቻቸው ተከፈቱ። በውል ቃላቶቹን ያለየሁት የማጉረምረም ድምፅ ሰማው። አንዱ እጃቸውን ነካሁት። ቀዝቅዟል። በሰውነታቸው ውስጥ ያለው ደም በሙሉ ፈሶ አልቋል። መሬቱ ላይ ተዘርረዋል ይላል። አሁን አየ፣ ከዚህ በፊት ጭምጭምታ ነበረ። እኔ እንደገና ለመከለስ ሞከርኩ። ሌሎች ምን ይላሉ ስለሳቸው ሞት ብዬ ማለት ነው። ለምሳሌ የ20ኛው ክፍለ ዘመን መባቻ የተሰኘው የመርሴ ሐዘን ወልደ ቂርቆስ መጽሐፍ አፄ ምኒልክ ህመሙ እየጸናባቸው ስለሄደ አንደበታቸው ተያዘ፣ ሰውነታቸውም እንደ ሽባ ሆነ። በዚህ ጊዜ ቀሳውስትና መነኮሳት ከየአድባራቱና ከየገዳማቱ ተጠርተው ጸሎት እየጸለዩ ጠበል ያጠምቋቸው ጀመር። ነገር ግን አልተሻላቸውም። ጸሎት ሲጸለይበት የነበረው ውሃ በማድጋ ውስጥ እንዳለ በጸሎት ኃይል በተአምራት መፍላቱን ያየ ሰው ነግሮኛል። ከዚህ በኋላ አንድ የፈረንሳይ ሐኪም አከማቸው። ቀጥሎም 2 የጀርመን ሐኪሞች አኩማቸው ጀመር። በመጨረሻም በእንግሊዝ ሌጋሲዮን የእንግሊዝ መንግስት ሐኪም የነበሩት ዶክተር ማርቲን አከሟቸው ይልና ስለ ጃንሆይ ህመም በዛ ጊዜ ይወራ ስለነበረ ነገር ገለጹ። ከዛ ግን በቃ ህመማቸው የደም ብዛትና የስኳር በሽታ ሳይሆን አይቀርም እላለሁ አሉ።
ብላታ መርስ ያዘን ወልደ ቂርቆስ። እንደገና ደግሞ ክሪስ ፕሩቲ የጻፈው በአማርኛም ተተርጉሟል ዳግማዊ ምኒልክና እቴጌ ጣይቱ የሚለው መጽሐፍም ደግሞ ቅድም ያልነው ይወራ እንደነበረ ያኔ በጅሮንድ ነበሩ። በጅሮንድ ሙሉጌታ ይባሉ ነበር። እሳቸው መርዝ አብልተዋቸዋል ተብሎ ይጠረጠር እንደነበረ ከዛ እነዚህ ዶክተሮች ግን የኢትዮጵያውያን ስም ለማጥፋትና የነዚህ የታወቁ ሰዎችን ተንኮል ለማጋለጥ እንዴት እንዳዋከቧቸው ይገልጻል ይሄ መጽሐፉ። ቅድም ከተጠቀሰው መጽሐፍ በተጨማሪ ደግሞ የተክለ ጻድቅ መኩሪያን የጠቀስከው አለ። ጳውሎስ ኞኞ ደግሞ ምን ይላል? በ1901 ዓመተ ምህረት በወርሃ ግንቦት ዳግማዊ ምኒልክን በማማከርና በሕክምና ያገለገሉ ከነበሩት ሁለቱ ጀርመኖች መካከል ዶክተር ዚንትግራፍ የሚባለው የንጉሱን ጽኑ ህመም መኳንንቱን ሰብስበው ሲገልጽ ንጉሱ የታመሙት መርዝ በልተው ነው። በተደረገው ምርመራ በደማቸው ውስጥ መርዝ ተገኝቷል። ይህንንም መርዝ ያበሏቸው በጅሮንድ ሙሉጌታና አዛዥ መታፈሪያ ናቸው። ሶስተኛው ሰው አገኘው። እንትን ወንጀል ነክ ልቦለድ ባልጽፍም ወንጀል ምርመራ ስም ስለሚሰጠኝ ተናገሩ። ይህ በሆነ በሶስተኛው ቀን የሰዎችን ያለመነካት ወይም ከሹመታቸው ያለመሻር ያየው ዶክተር ዚንትግራፍ ወደ እቴጌ ጣይቱ ዘንድ ቀርቦ እነኚህ ንጉሱን መርዝ ያበሏቸው ሰዎች ከሹመታቸው ተሽረው ካልታሰሩ ንጉሱ አይድኑም ብሎ በከንቲባ ገብሩ አስተርጓሚነት ተናገረ። እቴጌ ጣይቱ ነገሩ የማይታመን ነገር ሆኖብን ነው፣ በውኑ በንጉሱ ላይ ማን መርዝ ያደርግባቸዋል? ይህስ አይጠረጠርም ብለው መለሱ። ከንቲባ ገብሩም ጣልቃ ገብተው እመቤቴ ይህንንስ ሳይበሉ አሽከር ክፉ ነው፣ በገንዘብም በምንም ይገዛል አሏቸው። እቴጌ ጣይቱ በአጤ ምኒልክ ላይ እልፍ ወርቅ ቢሰጡት ክፉ ነገር የሚያደርግባቸው የለም ብለው መለሱ። እነኛ ምኒልክ ያሳደጓቸውና የሚያምኗቸው አገልጋዮቻቸው ይህን ማድረጋቸው የሰማው መኳንንት ሁሉ ደነገጠ። የምኒልክም ሰራዊት ቆራርጦ ሊጥላቸው ተነሳ። ሁለቱ የታሙት ሰዎች ግን ከምኒልክ መኝታ ቤት ከምኒልክ ጋር ተቀምጠው አልወጣ አሉ። ጳውሎስ ኞኞ አጤ ምኒልክ ገጽ 460። ከዛ አበባው መላኩ አንድ መነባነብ ጻፈ፣ ሙሉጌታ ነኝ የሚል። እንዴት ምኒልክን የሚያህል ትልቅ ንጉሥ ለሀገር ትልቅ ስራ የሰሩ እሳቸውን መርዝ እንዳበላዋቸው ተደርጎ ይቆጠርብኛል፣ ስሜ ጠፍቷል በሚል በቁጭት ነው የተጻፈው። እንደ ሞኖሎግ ነው። አሁን ብዙ መጽሐፎች ሁሉንም ይዞ መጣት ስለሚያስቸግር ነው እንጂ ሌሎች እስላማሞታቸው ምን አሉ የሚል ለማየት ተሞክሯል። ሐሜት ነበረ፣ ይታሙ ነበር ተብሎ ያን የተጻፈው ጽሁፍ እሱ ዴልባዬ ሲጽፈው ራሳቸው ራስ ሙሉጌታ ይህንን ነገር ነገሩት። አሁን ነው እያልኩ አይደለም፣ ገና በራሱ ምርምር ይፈልጋል። እንዴት ለአንድ ፈረንጅ ነገሩት? ቀጥሎስ አፄ ምኒልክን ለመግደል የሚያበቃ ምን ምክንያት ኖሯቸው ነው ይህን የሚያደርጉት? እንግዲህ አንድ በአሁን ባቀረብካቸው ነገሮች ያው እንቆቅልሽን አንዱ እንቆቅልሽ ፈተህልኛል። እሱን ይዤም ሄደው መልእክት ይሆናል ማለት ነው። እንግዲህ ራስ ሙሉጌታ መጀመሪያ እኮ እንደው በጸጋ አልተቀበሉትም እኮ ዴልባዬን። በጣም ይሄ ሰላይ ምናምን እንዲህ ነው መለካከት። ሲገባ ሁላ እኮ ቢሮዋቸው እንዲህ ፊት ለፊት እንኳን አላየሁትም። እሱን ትተው ካርታውን ነበር ይመለከቱ የነበሩት። የጦር ፕላናቸውን ነው ያዩ የነበረው። ያው ለውጭ ሰዎች ያው በዛ በኩል ያው ነጮች ናቸው፣ እናንተም በዚህ ጋር መጣችሁ ለኛ ለማገዝ የሚለው ጥርጣሬ ነገር አላቸው። በጣም እንትን ይላሉ እና በእንትን በሂደት ነው ያመኑት ለነሱ ለዚህ ለመምጣት። በነገራችን ላይ ዴልባዬ አብራሪ ነው፣ ፓይለት ነው። የመጣውም አውሮፕላን አብረሬ ያን ነገር እናደርጋለን ብሎ ነው። ግን አውሮፕላኖቹ ያው ትንሽ የሸወዱም መሰለኝ እንግሊዞቹ በዛ በኩል እያሉ አሮጌ አውሮፕላኖች ነው የሰጡን እና
እነኛ አውሮፕላኖች በምንም አይነት መልኩ በዚህ መልኩ የሚቀርቡ ስላልሆነ ያው እዛ ኦልድ ኤርፖርት ሄደው የተደረገውን ታሪክ ሁላ ተናግረዋል እና በእግረኛው መልኩ ባገለግል ይሻላል ብሎ ነው ንጉሱ ከራስ ሙሉጌታ ጋር የመደቧቸው እና በሂደት ግን ራስ ሙሉጌታ እያመኑት መጡ በኔ አመለካከትና ጦር ሜዳ ላይም የተለያየ ነገሮች እንደው ጀብዱ ነው ራሱን ትልቅ አረገ ከሱ ሌላ ጀግና የለም ብለው የሚጽፉትም አንዳንዶችም ሰዎች አንዳንድም ዴልባዬ የሚታማው በዚህ ነው እንደው እሱ ባይመጣ ኖሮ ምን ይውጠን ነበር በሚያስብል ሁኔታ እኮ ነው በጀብዱ የተረከው መጽሐፉን ከኔ በላይ ጀግና የለም እንደማለት ነው አጻጻፉ የሚልም ትርጉም የሚሰጡ ሰዎች አሉ። እሱ ግን እንግዲህ ፌስ ያደረገውን በወቅቱ የነበረውን ነገር ነው እየተረከ ያለው። አንዳንዶቹ ምናልባትም እሱ ትንሽ የወታደራዊ ትምህርት ስላለው ከነበረው ሰራዊት ቀደም ያለ እውቀት ስላለው በልጦ ቢታይ እኔ ብዙም አይገርመኝም ይሄን አደረኩም ቢለው፣ ምክንያቱም እውቀቱ አለው። የኛ ሰራዊት መደበኛ የሰለጠነ ሰራዊት አይደለም። አገር ተወረረ ሲባል ያው የንጉሱን ቃለ መሃላ ሰምታችኋል። በመርህ ወላዲተ ማርያም አትማረኝ ብለው ሲሉ ግብርናውን ሚስቱን ምኑን ትቶ የዘመተ ሰራዊት ነው። ስልጠናም አልተሰጠውም። ስንቁ የራሱ ነው። እንዲህ ወታደር መደበኛ ተደርጎለት ይሄድ አይደለም። እሱ ግን የመደበኛ ሰልጥኖ የመጣ አውሮፕላን አብራሪ የሆነ ሰው የወታደራዊ ስልት አለው። ጎልቶ ቢታይ በዛ ሂደት ውስጥ በሚደረጉት ሁኔታ ብዙም አይደንቅም እና ያንን ቢጽፍም ለኛ ደግሞ ያው ጊዜ ሁልጊዜ የራሳችን ስለሆነ እንዴት እኛ እያለን ይሄንን እንዲህ ይላል ልንል እንችላለን። በመድፍ አተኳኮሱ ላይ አሁን አይታል። አሁን እኛን ሰዎች የዛን ሰዓት መድፍ ተኩሱ ብለህ ብትላቸው እንደው መድፍ ይተኩሳሉ? እርግጥ እነ ባልቻ አሉ። ማን ነው እኛኛው ደግሞ ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ነው የሚገባውና ገበየው ሁለት ናቸው። ያኛው ገበየው አለ፣ ቴዎድሮስ ጊዜም የነበሩ ገበየው አሉና እንዲህ ያሉ ነገሮች አሉ። ሁሉንም የመጣ አይነት የመድፍ አይነት ሁሉም ይችላል የሚል ግምት የለኝም እና ይሄ ሰውዬ አድቫንስድ እውቀት ስላለው ያንን የላቀ እውቀት ስላለው ከሌሎቹ ወታደራዊ ሳይንሱን ስለሚያውቅ ይሄን ቢያደርግ ብዙም ነገር አይኖርም። ግን ራስ ሙሉጌታ እኔ እንደመሰለኝ ግን ትልቅ እምነት ጥለውበታል በሰሩት ስራ በተደረገው ነገር አብሯቸው በተለይ ዛ መቀሌ አምባራዶም እሳቸው ኮማንድ ፖስቱ ላይ ሆነው የስለላውን ፓርቲ እየሄዱ አስቀድሞ የጠላት ወረዳን አጥንተው እየተመለሱ የሚሰጧቸው መረጃ በዛ ላይ ለድልባዬ ትልቅ እምነት ሰጥተውታል። እንደውም እኔ በአንድ በኩል ሳየው ከልጆቻቸው የበለጠ ድልባዬን ያመኑት ይመስለኛል። ትልቅ ትምህርት የሚሆነን በዛ ላይ በዛን ዘመን የነበሩት አለቆች ልጆቻቸውን ከትምህርት ቤት አስጠርተው ነው ጦር ሜዳ የዘመቱት። ራስ ሙሉጌታ ሁለቱንም አሁን ደግሞ ቀጥሎ ማነሳለ ጥያቄ እሱ ነበር። ስለ ፋሺስት ጣሊያን ጦርነት በሚነገርበት ጊዜ ብዙዎቹ ልጆቻቸውን አስከትለው ይሄዳሉ። የሌሎቹ እንዳለ ይሁንና እዚህ ቀይ አንበሳ ላይ እንኳን የተገለጸው የራስ ሙሉጌታ ታደሰ ሙሉጌታንና ኮሎኔል አስራት ሙሉጌታን አስከትለዋል። እሱን ከጨረስክ በኋላ ምን ታያይዝልናለ? ራስ ሙሉጌታ ካረፉ በኋላ የልጆቻቸው ምላሽ እንደ በጣም ሲኒማቲክ ስለሆነ እንሰማዋለን ባንተ አንደበት። ትክክል ነው። ምክንያቱም እነኚህ ልጆች የፈረንሳይ ሀገር ሚሊቴሪ አካዳሚ ነበሩ። አገር ተወሯል፣ ጣሊያን ኢትዮጵያ ሊወር ነው ሲል ጠርተው ነው መሄዴ ነው ናና ተከተለኝ ብለው ልጆቻቸውን የጠሩት። በአሁኑ ሰዓት ግን ልጆቻችንን ትኬት ገዝተን ልካለን እናስወጣለን እንጂ ይሄ መጥቷል የሚባል እቺን ሀገር ግን ያስረከቡን ልጆቻቸውን ሳይገር ደግሞ ራስ ሙሉጌታ ብቻ አይደሉም። አበሻ ጀብዱ ላይ ራስ ካሳ የእሳቸውም ልጆች ከወታደራዊ ስልጠና ከፈረንሳይ ከእንግሊዝ ተመተው ነው አብረው ይዘው ሄደው ደግሞ ሞቱ። አብረው ከአባቶቻቸው ጋር እኮ ሞቱ። ከዛ የመጡት ልጆች ከድልባዬ ጋር በአንድ አውሮፕላን ነው አብረው የመጡት። የራስ ሙሉጌታ በአውሮፕላን አልኩ መርከብ ከቨርሳይ እስከምትባለው ያው ዲስክራይብ ያደርገዋል መጽሐፉ ላይ ታውታላችሁ። እና እኔ ራስ ሙሉጌታ ከልጆቻቸው የበለጠ ድልባዬን የበለጠ አምነውታል የሚል እምነት አለኝ። ብዙውን ነገር የሚያዋቅ ማታ ሲጫወቱ የሚያጫውቱት ነገር ያ የበለጠ እምነት ስለሰጣቸው በውስጣቸው ያለችውን ሚስጥር የመጨረሻ እስትንፋሳቸው ስትወጣ የገለጹለት ይመስለኛል። እና የእምነት ጉዳይ ነው፣ የተለየ ነገር ነው ብዬ አልገምትም። በሰራው ባሳየው ወታደራዊ ትምህርት ወይም ሳይንስ እምነት አድረውባቸው ነው ብዬ ነው የምገምተው። የልጆቹ ጉዳይ ግን እንዳልከው አሁን ከመቱም በኋላ እንደውም አንደኛው
ልክ ሲቆስሉ እኮ ሬሳቸውን ለማንሳት ምናምን አባቴ ምናምን ብሎ ሄዶ እኮ እሱም ተመታ። ዴልባዬ እየሮጠ ሄደ ታደሰ ጋር። ከዛ በቃ አባትህ እዛ ጋር ወድቀዋል ብሎ ነገረው። ፊቱ ላይ ምንም አይነበብም ማለት ትኩር ብሎ አየኝና እየሮጠ ወደ ተራራው አባቱ ወደ ወደቁበት ቦታ ሄዳል። እና አባቱን ለማንሳት ያው እንግዲህ ታውቃለህ፣ ምናልባት አንዳንዶቻችሁ ታውቃ እኔ ወታደር ልጅ ነኝ እና አንዳንድ በሶማሌም ጦርነት የካረመረሙ ጊዜ አውቀዋለሁ። አንድ ሰው ከተመታ በተለይ ኢምፖርታንት የሆነ ሬዲዮ ኮሙኒኬሽን የያዘ ሰው አለቃ ኮማንድ ፖስት ላይ ሰው ሲመታ ተመለሰ እዛ ላይ ተንደረገ ታርጌት ገባ በቃ ዩ ሃቭ ቱ መራቅ ነው ያለብህ የዛን ቦታ። ምክንያቱም አውቀውታል እሱን ለማንሳት ወይም ሬሳም ይሁን ቁስለኛው ለማንሳት ከመጣ እነሱ መትረየሳቸውን ጠምደው እዛ ላይ ተጠብቀ ያ ቦታ በጣም ስትራቴጂክ በሆነ መልኩ ካልሆነ በስተቀር አትሄድም። እሱም ግን ያው ጠላቶች ያን አውቀዋል የእሳቸውን ቦታ ነው። እንደውም አንድ ጊዜ አንድ ጓደኛ ያለ እሳቸው ቆመው ለጠላት እንዴት እኔ ተኝቼ እሄዳለሁ ቆሜ ነው እንጂ አንተ ከፈራህ አንተ በጨለማ ሂድ ብለው ያሉ ሰው ናቸው። ብዙ ነገር አይቀበሉም ራስ ሙሉጌታ። ምክንያቱም ወታደራዊ ሳይንሱን ሳይሆን የሚያወጡ እሳቸው ስሜቱን ያን የሀገር ስሜቱንና ክብሩን ነው ያው የነበረ የመሰለኝ እኔ እንግዲህ እና ልጃቸው ግን እዛ ቦታ ላይ ሄዶ እሱም ተመታ እንግዲህ ካልዘነጋው ታሪኩን እና እንደዚህ ሆኖ ነው ሄደው። ትምህርት ግን እኔ ያገኘሁበት ምን ያህል ለሀገር ፍቅር እንትኖራቸው ልጅን የሚያህል ነገር ሲሄዱም ከውጭ ያሉት ብቻ አይደለም እኔ እንደሚመስለኝ ሀገር ውስጥም ያሉ ሰዎች ሲዘምቱ የደረሱትን ልጆች ወይ ጥይት ይሸከማሉ ወይንም ደግሞ ጠመንጃ ይሸከማሉ። ባይዙም እንኳን የሚገርመው ሰው ሲወድቅ ሲሞት መሳሪያውን የሚያነሳ ተብሎ ከኋላ ዝም ብሎ ባዶ እጁን የሚሄድ ሰው አለ እና ልጆቻቸውን ሳይቀር እንግዲህ ልጅ ሲባል የአብራክ ልጅ ሊሆን ይችላል፣ የክርስትና ልጅ ሊሆን ይችላል፣ የጡት ልጅ ሊሆን ይችላል። እነኚህን ሁላ ዘመዳቸውን አሰባስበው ሄደው መስዋዕትነት የከፈሉበት ነውና ለኔ ትልቅ ትምህርቱ የማይሆነው ከእምነት አንጻር ለሱ ይሄንን የሆድ ሚስጥራቸውን የመጨረሻ ቃላት የሰጡ ይመስለኝ። አዎ በጣም በቃ በጣም ልንመረምረው ልንፈትሸው የሚገባ ነገር ነው። ያው የታሪክ ዋጋ ያስከፍላል። የኢትዮጵያ ታሪክ አሁን ፖለቲካ እየሆነ ነው። የሚነገረው ነገር ሁሉ የሚመዘዝበት የሚመነዘርበት መንገድ በጣም ብዙ ነው። ቢሆንም እንቀጥላለን። እስኪ እናየዋለን፣ እናነባለን። ሌሎች መጻሕፍትም ሌሎች ሊቃውንትም የሚሉትን እናያለን። አጼ ምኒልክን ማንገደላቸው ለምንስ ተገደሉ? ራሱን የቻለ በደንብ ልንጨዋወትበት የሚገባ ምናልባት ሰፋ ያለ ውይይት ልናደርግ እንችል ይሆናል። ቀይ አንበሳ ዴልባዬ ጻፈው፣ ዶክተር ተስፋዬ መኮንን ባይለየኝ ተረጎመው። እንቀጥላለን። እሺ አመሰግናለሁኝ። እውነት ለመናገር የመጣሁት ለመታደም ብቻ ነበረ፣ ግን ከመጣሁኝ በኋላም ከአስቱ ጋር 9 ቆጠርኩኝ። 9 የተለያየ ጊዜ ባለፉት መጽሐፉን ካነበብኩበት ጊዜ ጀምሮ የዛሬ 4 ዓመት አካባቢ ነው መጽሐፉን ያነበብኩት። 9 የተለያየ ጽሁፍ ከቀይ አንበሳ ጋር የሚያያዝ ጽሁፍ ያለውኝ እና እኔ መጽሐፍ ሳነብ ስለ መጽሐፉ ላይ የወደድኳቸውን ቦታዎች በስክሪፕቱ አሰምራለሁኝ። የኔም መጽሐፍ ሰው ማንበብ በጣም ነው የሚቸገረው ብዙ ስለማሰምር። በጣም የወደድኩትን መጽሐፍ ሌላ ሰው ማንበብ አይችልም። በጣም አሰምራለሁ። ከታች ዳግ ማስታወሻ ጽፋለሁ፣ ከጎን በኩል ጥያቄ ጽፋለሁ ምናምን እና ቀይ አንበሳ እርስዎ ከተረጎሙት እኩል እኔም የቸከቸኩበት ሳይበዛ አይቀርም። በጣም ብዙ ማስታወሻ የያዝኩበት በጣም የወደድኩት አይነት መጽሐፍ ነው። ጥያቄ ሳይሆን ያለኝ እንደው ስለ ፋይዳ እናውራ ከተባለ አንድ በጣም ከመጽሐፉ የወደድኳቸው ነገሮች መካከል አንዱ አጠቃላይ ፈረንጆች ሲመጡ ቅድም እንደተነሳው ስለኛ ሀገር ሲጽፉ የኛ ሀገር ጸሐፊዎች ትኩረት የማይሰጡት እንደው ሁሉ ጊዜ የሚያውቁት ነገር ስለሆነ አንድ ፈረንጅ የሚመጣ የሀበሻን የቡና አጠጣጥ ስርዓት ሊጽፍ አይችልም። ሁሌም ማን አንድ ኢትዮጵያዊ በቃ ሁሉም ኢትዮጵያዊ ያውቃል ብሎ ስለሚያስብ ግን በጊዜ ሂደት ሊቀየር ይችላል። ሲቀየር ቀጥሎ የመጣው ሰው ላያውቀው ይችላል። እነሱ ግን ሲመጡ ለነሱ አዲስ ስለሆነ እያንዳንዷን ዝርዝር ጉዳይ በጣም በትኩረት ለመጻፍ ሞክረዋልና የተቀየሩ ጉዳዮችም ቢኖሩ እንኳን አሁን እንድንገነዘብ ረድቶናልና ይሄ በጣም በጣም ደስ የሚል ነገር ነው። በጣም ለብዙ ዝርዝሮች ዋጋ የሰጠ መሆኑ። ከዛ ውጪ ግን ሁል ጊዜ ጋን በጠጠር ይደገፋል። ጋኑን ደግፎ የቆሙ ጠጠሮችን ግን በተገቢ መንገድ ትኩረት አንሰጣቸውም። የኢትዮጵያ ታሪክ ሲወራ፣ የስኬታችን ታሪክ ሲወራ እዛ ታሪክ ውስጥ ልክ ጋኑን ደግፎ የቆሙ ጠጠሮች በታሪክ ውስጥ በጣም የተለየ ትኩረት ያልተሰጣቸው በጣም ብዙ ግለሰቦች አሉ። እነኛ ግለሰቦች
ዴልባዬ በሆነ ቦታ የሚያነሳቸው አሉ። ለምሳሌ አሁን ማሚቴ የምትባለዋ ሴት ልክ በተከበቡበት ሰዓት ላይ የሚበላ በእጃቸው የለም፣ ስንቅ አልነበራቸውም፣ ተርበዋል። ስለዚህ ስንቅ የለው ወታደር ይሸነፋል። መሸነፋቸው እርግጥ በመሰለበት ሰዓት አንዲት ማሚቴ የምትባል ቆንጆ ሴት ኬት እንደሆነ እሱ ራሱ ዴልባዬ ራሱ አያውቅም፣ ሄዳ የሚበላ ይዛ መታላቸው። ከዛ በኋላ ነፃ ይወጣሉ። እና እንዲህ አይነት ሰዎች አሉ በየጊዜው። ዳኒ ኦዳዮ የሚባለው የሞተው ዳኒ ኦዳዮ መሰለኝ አይደል ስሙ ካልተሳሳትኩ። አሁን እሱ ከፈረንጅ ሀገር ለኢትዮጵያ ሊዋጋ መጣ። ከመጣ በኋላ ሁለቱ ቃል ይገባባሉ እና አንዳችን ለሞት የሚያደርስ ቁስል ከገጠመን አንዳችንን እንገድላለን ተባብሎ ቃል ተገባብተው ነበረ። እንግዲህ ለማያውቁት ሀገራቸው አይደለም መጥቶ ኢትዮጵያ ውስጥ ከቆሰልኩኝ ኢትዮጵያ ስዋጋ ግደለኝ ብሎ ጓደኛውን አስምሎት ነበር የመጣውና ኋላ ላይ ዳኒ ኦዳዮ ከቆሰለ በኋላ በቃ ቃልህን መፈጸም አለብህ ይለዋል ዴልባዬን። ሪዙ ውስጥ ሽጉጥ ካደረግኩኝ በኋላ ተኮስኩበት፣ ጭንቅላቱ ተፈንክቶ ተበተነ፣ የጭንቅላቱ ስጋ ይላልና አሁን ኢትዮጵያ አሸንፋ ከሆነ ኢትዮጵያ ታሪክ ቀጥሎ ከሆነ እንደዚህ አይነት ጋኑን ደግፈው የቆሙ ጠጠሮች አሉና ዋጋ ሊሰጣቸው የሚገባቸው ተራ የሚመስሉ ግለሰቦች አሉ። መጥቶ ለኢትዮጵያ ዋጋውን የከፈለው ለእንዲህ አይነት ግለሰቦች ዋጋ የሰጠ መጽሐፍ በመሆኑ በጣም ትንሽ የሚመስሉ ክስተቶች ለምሳሌ የእንትንን ጉዳይ ማንሳት በነጭ ባንዲራ የሚዋጉበትን ታሪክ እንዲና ለዝርዝር ጉዳዮች ዋጋ የሚሰጥ መጽሐፍ በመሆኑ በጣም ልናነበው የሚገባ ልናጣቀሰው የሚገባ መጽሐፍ ነው ለማለት ነው። አመሰግናለሁ። እንደውም ብዙ ጊዜ ከሚያነሳቸው ሰዎች መካከል አንደኛው ደጃዝማች መሐመድ እንደዚህ በታሪክ ውስጥ የሚመጡ ሰዎች አሉ። አሁን በአፋር በረሃ ያኔ የውሃ እጦት አጋጥሞ እንዴት ነበር የሚያደርጉት? እኔ በጣም ፎክሎር ስሜት ይሰጠኛል። እና ህዝባዊ እውቀቶች፣ ሀገር በቀል እውቀቶች ግርም ነው። እንግዲህ አናውቅም። ያው ዱላ የሚጠቀሙት ነገር ምናምን ነገር አላቸው አንዳንድ ቦታ ለመሄድ በባህላዊ ስሰማ እኔ እንግዲህ እንዳልኳችሁ ምስራቅ አካባቢ ነው ያለ ሀረርጌ ስላደኩ ጅማ ተወልዶ ሀረር ያደገ ኩባ የተማረ ጆርጂያ የሄደ አሁን አሜሪካ ያለ ሰፊ ሰው ነው ስለሆነ አሁን ግመሎች ውሃ ያለበትን ያውቃሉ ይባላል። ግመል እና አፉን አድርጎ አሸዋ ላይ የሚያልበትን ቦታ እንደ ምልክት ነው የሚይዘዋት። ያ ውሃው ቅርብ ነው የሚለው የሚያስቡት በበረሃ ውስጥ ማለት ነው። እዚያ ያንን ቆፍረው ውሃውን ያገኛሉ። እኔ አሁን ጉርስም በዚህ በኩል ሶማሌኛ ተናጋሪዎች አሉ፣ በዚህኛው በኩል ኦሮሞኛ ተናጋሪዎች አሉ እና ያቺ ያደግንባት ቦታ የሁሉም ነች እና ግመሎችም ይመጣሉ የሚደረገው ነገር አለ እና ያን አይነት ነገር አላቸው። በባህላዊ የሚያገኙት የሚያደርጉት ነገር ነው። እዛ ላይ ስትናገር ግን አሁን ቅድም ለታሪክ ተመራማሪዎች ያልኩት አንዱ እዛ አፋር ውስጥ የእጅ ሰዓቱን ዲስክራይብ ያደርጋል። የኦሪስ ሰዓቱን ብቻ ሰዓቱን ቀብሯል ዴልባዬ እዛ ሸዋ ውስጥ እና ያንን አጣቅሶ የሄዱበትን ካርታ ምናምን ስለሚታወቅ እስካቤት አድርጎ ተመራማሪ ከሆነና ይሄን ነገር እውነተኛ ይሄ ሰውዬ በዚህ ሄዷል የሚል ከሆነ ሌላ አንድ ማስረጃ አፋር ውስጥም የተዋለ ማለት ነው። ሰዓቱን ቀብሯል ዴልባዬ። ያንን አያይዞ ማድረግ ይቻላል እና አፋሮቹም አይተዋል። እነሱ ከዛ ሲመጡ ለእነ ዴልባዬ ያደረጉት አቀባበልና ወደዚህ እንዴት እንደሸኟቸው በደብረ ብርሃን መሰለኝ በኩል ወደዚህ ወደ አዲስ አበባ ተመልሰው የገቡትና የሚቀጥለው ምዕራፍ ደግሞ ከአዲስ አበባ ወጥተው በዚህ በአምቦ ወደ ጎሬ ከዛ እስከወጣበት ድረስ ያለውን ማፕ ተርከውና በሂደቱ ላይ እነ መሐመድ አሁን በሌላ ቦታ ተጠቅሰው አትሰማቸውም። በቃ ቀረ ታሪካቸው እዛው በዛ ላይ ነው የሚቀመጠው። ትልቁ ይሄ ሁላ ምንድነው የታሪክ ተመራማሪዎች በተለይ ታሪክ ተማሪዎች ብዙ ነገር አላቸው። ከዚህ ላይ አውጥተው ተመራምረው ለፒኤችዲም ስራ ይሁን ለማስተርስም ስራ ይሁን ሊሰሩበትና ትክክል ነው ትክክል አይደለም ብለው አስተማሪዎችም እነኚህን ሰዎች ማበረታታት ያስፈልጋል። እንዲህ ያለ ታሪክን እንዲወጡ እንዲሰጡ ለምርምር ስራ እንዲያደርጉ ቢሆን የተሻለ ይሆናል የሚል ግምት አለ። እውነት ነው። ያው የጦረኛው ታሪክ ብቻ ነው በአብዛኛው ትኩረት የሚሰጠው የሚዘፈንለትም ምንም የሚልለትም። በዚህ በሀጂ መሐመድ ሰበብ ስንት ሰው ከውሃ ጥም ተላቆ ጦሩ እንዳይበተን እንዳደረገ ያሳያል። ያው እንጨት ለቃሚው የወጌሻው የእህል አብሳዩ ታሪክ እኮ የለም። በቃ ሲሄዱ ማን ነበር ያበሰለላቸው? ሲሰበሩ ማን ነበር ወጌሻ ሆኖ ይጠግናቸው የነበረ?
የለም የሆነ ሰው እኮ እንቅልፍ አጥቷል። መሳሪያ ሁሉ በማበጃጀት የተደረገ ሁሉ ግን ታሪክ የሚሟላው እነዛንም ሲታይ ነው። መድረክ ፊት ለፊት ያለው ተዋናዮቹ ይታያሉ፣ ከመድረክ ጀርባ ያሉ ሙያተኞች ይጋረዳሉ። በሁለቱ መካከል ወይም ከሌሎቹ ጋር የመግባቢያ ቋንቋው አማርኛ ችሎ ነው ወይስ እነሱ ስፓኒሽ ወይም ችለው ነው? በጣም የቀረበ ሀሳቦች ነው ማለት ሚስጥራዊ የሆነ ሀሳብ ነው የሚከፋፈሉት። መሀላቸውን የሚተረጉም አለ ወይስ ሁለቱም የተገናኙበት ቋንቋ አለ? በቃችነች እኔም አንዱ ጥያቄ ነበር። በተለይ ራስ ሙሉጌታ እና ዴልባዬ እንደዛ አይነት ከባድ ሚስጥር ሲያወሩ በምን ቋንቋ፣ ከሌሎችም ሰዎች ጋር ሲያወራ በምን ቋንቋ ነው? ተርጓሚው አይታይም ነው? እሱ አማርኛ ችሏል? ከቻለስ ምን ያህል አንዳንዴ ቅኔያዊ በሆነ መንገድ ገለጹልኝ ሲል ቅኔ መረዳት ራሱ ከባድ አይደለም ወይ? ትክክል ነው። እንግዲህ ሁለት መንገዶች ያሉ ይመስለኛል። እሱ እዚህ ጊዮርጊስ ጋር እነኛ 3 ሰዎች ሊገሏቸው የተዘጋጁ ምንድነው የሚባለው በጥይት ተመተው ሊሞቱ የነበሩ 3 ሰዎች ነበሩ። እነኛን ተሯሩጦ ያው ንጉሱ ጋር ቀርቦ እንዳይሞቱና የራሱ አገልጋይ ወይም በዛ አባባል ባሪያ እንዲሆኑ አድርጎ አገልግሎት 3 ሰዎች ይዞ ሄደዋል። ብዙውን ቋንቋ ያስተማሩኝ እነሱ ናቸው ይላል እዛ ላይ እና ከነኛ 3 ሰዎች እሱን ቋንቋውን በአጭር ጊዜ እንዲማር ትልቅ ጥረት አድርገዋል የሚል እምነት አለኝ። ስፓኒሽ ግን ችለዋል የሚለው ምንም ለኔ ቦታ የለውም፣ አይችሉም። በዛ በአጭር ጊዜ እሱን ቋንቋ ተምረው ጽፈቱም አለ፣ ፊደሉ ኤቢሲዲ ነው። ያኛውን ብዙ እኔ አልጠረጥረው። የምጠረጥረው ግን አማርኛውን በቀላሉ ከነሱ ጋር አድርጎ ሊሄድ ይችላል። አንዳንድ ከበድ ያለው ነገር ቢመጣ እንግዲህ የራስ ሙሉጌታ ልጆች እዛው አካባቢው ናቸው፣ አብረው ናቸው። የራስ ሙሉጌታ ልጆች ፈረንሳይኛም ይችላሉ። ፈረንሳይ ሀገር ነው እየተማሩ ያሉት። ዴልባዬ ኦልሞስት ወደ 8 ወር መስከረም አካባቢ ነው መሰለኝ ጉዞ የጀመሩት። መስከረም 17 አካባቢ ነው ወደ ጉዞ የጀመሩት። እሳቸው ሲሞቱ 6 ወር 7 ወር አለው እና በዛ ሰዓት ውስጥ ብዙ ነገሮችን ሊያውቅ ይችላል። እኛ ለምሳሌ እኛ ከዚህ ሄደን አይደለም ኩባ ሄደን ትምህርት ቤት ከተቱን 6 ወር ነው ያስተማሩ። ዴልባዬ ኢትዮጵያ ውስጥ የቆየው 11 ወራት ቆየ። 11 ወራት እስኪ እናስበው እንደው በምን ቋንቋ ተግባቡ? ወሳኝ ነው። በምን ፍጥነት አማርኛ አውቆ ያንን ከባድ ሚስጥር ለመረዳት ቻለ? ምክንያቱም ደነገጠ እኮ ገደላችኋቸው ለማለት ራሱ እኮ የቀደመ እውቀትና መረዳት ይፈልጋል። ከዛ በኋላ ጨመረ ያነበብከው ወይ ተሰማ ካለ እንድትነግረኝ። ጨመርኩት ነገር የለም። እኔ ቅድም አሁን በመጀመሪያ ደረጃ ያቺ ያው ማስረጃ ትክክል ነች። የዋርካዋ እንደውም ይሄ ዘብሔረ ቡልጋ ተስፋ ስላሴ ዘብሔረ ቡልጋ ያንን ስለ አስከሬኑ ስንጠይቃቸው ዋርካዋንም ነገሩን። እቺ ዋርካዋ ስፔሲፊካሊ የማዘጋጃ ቤቱ ሴኩሪቲ ቼክ ማድረጊያ ቦታዋ ያ ሴኩሪቲዎቹ የሚቆሙበት የዛፏ ስር እዚህ ጋር ነው፣ ግንዱ እዚህ ነው። በጣም ትልቅ ነው እንትኑ ዋርካው እና ያቺ እውነተኛ ነች። እንግዲህ ተጨማሪ ማስረጃም አገኘው ስለ ዋርካዋ ይጉልስ አይውነት እሱ እንኳን አትጠራጠር። ያጠፉ ሰዎች የሚሰቀሉበት ቦታ ነበረ። እሱ እንኳን ጥርጣሬ አይገባም። ትክክል። ወደ እንትኑ ላይ ግን ወደ እቺ ቋንቋ ላይ እንዳልኩት እኛው ቅድሜ ለምሳሌ አሁን 6 ወር ስፓኒሽ ተምረን ነው ኖርማል ክላስ የገባ ነው። በቃ ባቺን ይዘን በዛች ነው ፋይት አድርገን ያው ማለፍ ግዴታ ነው። ያን ሁሉ የተወጣንበት እርግጥ ፍሉዌንት አይደለንም። አሁን ስንጨርሰን ስንወጣ እንደነበረውና ምናምን አይደለም። የሚገርማችሁ ነገር ያችን የ6 ወር ቋንቋ ተምረን ጋዜጣ ተርጉመው ኒውስ የሚያነቡ ልጆች ነበሩ መሀላችን እና ያስኬዳል ለማለት ነው። እሺ የቋንቋው ጉዳይ እኔንም ብዙ ጊዜ አሳስቦኝ ነበር፣ እጠይቅ ነበር ራሴን። በአጋጣሚ የመጀመሪያው ህትመት ነው አግኝቼ ያነበብኩት። ከባህር ዳር ሆቴል ዝቅ ብሎ አንድ ምዕራፍ መጽሐፍት መደብር የሚባል ነበር። ከዛ ነው ያነበብኩትና ብዙ ጓደኞች ጋር እየተቀባበል በቃ ስራዬ ብለን ብዙ ውይይት ከብዙ አንግል አይተነዋል እና አንድ ቦታ ላይ ግን ገጽ 199 ይመስለኛል ዳኙ ወልደየስ የሚባል አስተርጓሚ የነበረ በጦር ሜዳ የሞተ ብሏል
አንድ እሱ ይመስለኛል። መቼ እንደሞተ ስፔሲፊክ ታይሙን ባይገልጸውም ጥሩ አይዲዮም ሲሆኑትን ቅኔያዊ የሆኑ ነገሮችን ሳይቀር የሚተረጉምለት አንድ ሰው ነበር ማለት ነው። ዳኜ ወልደ ጊዮርጊስ ይመስለኝ እንትን ወልደየስ 199 ገጽ ላይ ነው ያለው እና ብዙ ከመነጋገር የተነሳ ነው ይሄንን ወደዚህ መላምት የገባ ነውና እሱ ነው። ሁለተኛ መጽሐፉን ለማመን መጀመሪያኛም ተቸግረን ነበር፣ በጣም ተቸግረን ነበር። አረ እንደዚህ አይነት የጭካኔ ጥግ የሆነ ኢትዮጵያዊነት የለም፣ ብዙ ነገሮች ነበር። ምክንያቱም በታሪክ ተምረን አድገን ስላለፈ ነገር የሚነገር ነገርና ይሄ በጣም እየተላተመብን በጣም ውስጣችን ይሰቃይ ነበር። በቁም ነገር እንዲህ አይነት ነገሮች እናነብ ነበርና መጨረሻ የአበሻ ጀብዱ የሚለው የአዶልፍ ፓርስላክ ተተርጉሞ እሱንም ደጋግመን ስናነበው ይሄኛው ኩባዊ እዛ ላይ ስሙ ተጠቅሷል። ሁለተኛ ደግሞ እዛ ላይ የገለጸው ይሄ የአበሻ ጀብዱ ላይ የገለጸው ብዙ ታሪኮች ከኩባዊው አተራረክ ጋር ፕሬቲ ማች ያደርጋል። በጣም እንትን ይላል። ለምሳሌ በጦርነቱ ወቅት ከመንግስት አስተዳደር ጋር ቅሬታ የነበራቸው ከመሀል ሀገር ከመላው ኢትዮጵያ የመጣውን ጦር ወደ ጦር ግንባር እንዳይሄድ በየመንገዱ እየጠበቁ የወጉት የነበረውን ንጉሱን ሳይቀር አላሳልፍ ብለዋቸው በኔጎሽዬሽን የሚያልፈውን እንደዚህ የመሳሰለውን ነገር ስናይ ከጽሁፉም ውጭ በእድሜ አንጋፋ የሆኑ አባቶቻችንም ይነግሩናል። አሁንም ኢትዮጵያ ውስጥ ያለው እንትን በደንብ ስትራክቸርድ ሆኖ በብሔር ደረጃ ኔጌቲቭ የሆነ ኢምፓክቱን ብቻ ነው መናገር እንፈልገው። እንደዚህ የመጠላለፍና የመወዳደቅ ነገር ያለውን ነገር ያን የሚታይ ነበር እና ሌሎች በርካታ መጽሐፍት አንተ የጠቀስካቸው ጭምር እና ሌሎችንም በማንበብ እንደዚህ እንትን በማለክ አመሳክረን ስንረዳው መጽሐፉ በጣም ፉል ኦፍ አድቬንቸር ነው። ያኔ ደግሞ እንትን ነው እንደ ምንድነው እንደ ፓራዳይም ሆኖ ያኔ ግሎባል የሆነ የነፃ አውጪነት መንፈስ ከነ ፊደል ካስትሮ ዘመን አካባቢ ላቲን አሜሪካ አካባቢ ያሉ ማመን የሚያስቸግር በጣም አድቬንቸሮች የወጡበት ለሰው ልጅ ነፃነት ነፃ አውጪ ነን የሚሉ እንትኖች አስተሳሰብና ቲዮሪ ፓራዳይም ጎልቶ የወጣበት ዘመን ስለነበረ ከድንበራቸው እየወጡ አፍሪካ ውስጥም ዩሮፕም ውስጥም ምናምን ከሩቅ ሀገር እየመጡ ይሄ ኢንተርናሽናሊዝም የሚባለው የኮሙኒዝም አስተሳሰብ ይመስለኛል እሱ በጣም በፓራዳይም ደረጃ ጎልቶ የወጣበት ኢራ ስለነበረ እንደዚህ አይነት አድቬንቸር ውስጥ ያለፉ የሚገራርሙ ሰዎች ብዙ እንዳሉ ነው የምናውቀውና እኔ ታሪኩን ፉሊ ነው የተቀበልኩት፣ ከልቤ ነው የተቀበልኩት። ብዙ ማመሳከሪያዎችን ስላገኘው አመሰግናለሁ። ከመጽሐፍ ውጪ አንድ ሀሳብ ሳልሰጥ እንዳላልፍ እንፈልጋት ሀሳብ ስላለች እሷ ልናገር። የመጀመሪያው ጥያቄ ራስ ሙሉጌታ ሁለቱ ልጆቻቸውን ከፈረንሳይ ድረስ ጠርተው ነበር የሚል ጠርታቸው ነበሩ እዛው እንትን ላይ ባዮሎጂካሊ ዶክተር ለቅርበት ያን ሚስጥር ለመንገር ሳይነግሯቸው ቀርተው ይሆን ወይስ ምንም ሳይነግሯቸው ቀጥታ ለዴልባዬ ነግሮት ነው ብሎ የሚያስቡት? እችን ጥያቄ የያዙልኝ። ሁለተኛው ምንድነው ቅድም ሲናገሩ አግኝቼ ማላቃቸውን ሰዎች ላገኛቸው ከንፈልጋ በዚህ መጽሐፍ ካገኘኋቸው ሪቻርድ ፓንክረስት አንዱ ነው ብለው ቅድም ጠቅሰዋል። በጣም እንግዲህ በታሪክም በምንም በጣም ለትንሿም በብዙ ዲቴይል ታሪክ ውስጥ ከመሄድ መቼም ፕሮፌሰር ሪቻርድ ፓንክረስት እንደ ባለውለታም በጣም ትናቸው። እሱን ሲጠቅሱ ስለ መጽሐፉም ስለ የሆነ ነገር ብሎት ይሆናልና እሳቸው የነገሩት ነገር ያሉት ነገር የለም ወይ የሚል ሀሳብ ጠቀሳ እንዳገኟቸው ብቻ ብለው ጠቀስ አድርገው ያለፏት። መቼም ትልቅ ታሪክ ሰውም ስለሆኑ እሳቸው እንደ እንትን ነገር ነውና እሷን ቢይዙልኝ። ከመጨረሻው ልጀምር። ከፕሮፌሰር ፓንክራሲ ትክክል ነው። እንደውም እሳቸው ምን አሉኝ? ከዴልባዬ ደብዳቤ አለኝ ለእኔ የጻፈው ደብዳቤ አለኝ ብለዋል ፕሮፌሰር ፓንክራሲ። የጠየቅኳቸው ምንድን ነው ዴልባዬ ጎሬ ሲደርስ
ከወለጋ ጀርመን ሚሽነሪዎች ነበሩ 3 እና ባልየውን ወንዱን ገድለው ሴትዮዋንና 2 ልጆቿን ይዞ ነው ወደ ጎሬ ሄደው። ጎሬ ሲሄድ ራስ ምሩን እንግዲህ እዛ ጊዜያዊ እንትን አስተዳደር ወይም እንትን ያለው ኮማንድ ፖስቱ ያለው እዛ ነው መሰለኝ በዛን ሰዓት ያቋቋሙት ከአዲስ አበባ ሲወጡ እና እዛ ሄዶ ራስ ምሩንም አግኝቷቸው እንዴት እንዳገኛቸው ምናምን ይተርካል። ግን እዛ ላይ ልጠቅሰው የምፈልገው እነኛን ፈረንጆች ጀርመኖች ለእንግሊዝ ቆንሲላ ጎሬ ጽፈት ቤት አለው ለቆንሲላው ጽፈት ቤት ሰጥቼ ደብዳቤ ያስረከበበትን ደብዳቤ ይዤ ሄጃለሁ ለነሱም ብሎ ተናግሯል። ይህንን ጠየኳቸው ፕሮፌሰር ፓንክራሲ። በመጀመሪያ ደረጃ እኔ አላቅም ጎሬ ኤምባሲ የእንግሊዝ ኤምባሲ አሁን እዚህ ጋር አልፌው የመጣሁት ማለት ነው። ጎረቤታችን ያለው ነው እዚህ ቦታ እሱን ነው እንጂ የማውቀው ሌላ አላቅም። ግን በኋላ ሲነግሩኝ ትክክል ነው። ጎሬ እንትን ጽፈት ቤት ነበራቸው እንግሊዞች እና እነኚህ ነገሮች ከሳቸው የተረዳሁት ነው እና በዚህ መልኩ ነው የማየው። የመጀመሪያው ጥያቄ ላይ ራስ ሙሉጌታ ይህን ሚስጥር ለልጆቻቸው ሳይነግሩ እንዴት ለደልባዬ ገለጹ የሚል መሰለኝ። እንግዲህ እኔ የራስ ሙሉጌታን ጭንቅላት አላስኩም አሁን ለመመለስ ይከብደኛል። ነገር ግን ብዙ ጊዜ በዛን ዘመን አባትና የልጆች ግንኙነት ላይ እንዲህ ያለ ነገር ማለትም ሁለተኛ ትርጉም ተሰጥቶ ወደ እነሱ ላይ አላስፈላጊ ጥቃት ወይም አላስፈላጊ ነገር እንዳያደርግ ፕሮቴክት የሚያደርጉ ይመስለኛል። ለምሳሌ ወይ የሰው መገዳደል ሊኖር ይችላል ገጠር። አባት ግን ልጆች ወልዶ እዚህ አዲስ አበባ ቢኖር ነገሌን ገድያለሁ ገድዬ መጣሁ አይልም። ያው ያቺ ነገር ሚስጥር ሆና ትቀራለች እና በዛ መልኩ ነው የማየው በነበረው ግንኙነት። የኔ ኢንተርፕሬቴሽን ያን አይነት ነው የሚሆነው። ልጆቻቸውን ከሌላ ጉዳት ለመጠበቅ ሲሉ እንዲህ ያለ ሚስጥር አልተናገሩም። እሳቸውም እኮ ቶሎ አልተናገሩም፣ ግን የዛን ሰዓት መሞታቸውን አውቀውታል። የመጨረሻ ስለሆነ እቺ እውነት አብራኝ እንዳትቀበር ብለው የተናገሩት ነው የሚሆነው እና በዚህ መልኩ ተመልከትልኝ ወንድሜ። ኢትዮጵያውያን ልክ እንደ ማንኛውም በምድር ላይ ያለ የሂውማን ካራክተር አይኖረንም ብለን አንገምትም። በተለያዩ አጋጣሚዎች የሰው ልጅ ክሪዮሊቲን ከትናንትናው የሁለተኛው የዓለም ጦርነት ማግስት የጋዝ ቻምበር ጀምረን በነ ኔሮ ጊዜ የነበረውን ሮምን የማቃጠል ስራ ወዘተ ወዘተ ለስልጣን ሲባል ሰዎች ላላቸው አምቢሽን የሚያደርጉትን አይተናል። እኛ ጋር ሲመጣ ለምን የኛ አይሆንም ብለን እናስባለን። በእሳት መቃጠል አንዳንዴ እኛን ከየትኛው መልአክና ከየትኛው ቅዱሳን ጋር ራሳችንን እያየን ነው። ሰው አይደለንም እንዴ? የቅርብ ጊዜ ትዝታችን የቦሩ ሜዳን ሴንተንስ አናስታውስም? ግን ምንድነው እኛ ኢትዮጵያኖች እየመረጥን ነው ታሪክ የምንፈልገው። ብዙ አሰቃቂ ታሪኮች ተጽፈዋሉ፣ ግን ሁልጊዜ ስለማናገር ብዙዎቻችን ደግሞ የማንበብ ሀቢቱን ስለተው ነው ከሰው የምንሰማውና ተጋኖ የሚመጡ ትርክቶችን አጋነን ስለምናወራ እውነተኛ የታሪካችንን ነገር ያጣን ይመስለኛል። የተነሱት ጥያቄዎች አፄ ኃይለ ሥላሴ ላይ የተተኮሰው ጥይትና እሱን ተከትሎ የመጣው ምግባር ልክ ሌላ ቦታ ላይ ታይቶ ማይታወቅ። አፄ ኃይለ ሥላሴ እኮ አንበሳ ለቀው አረ አንበሳው ተነሳ እንዲህ ያደረገ እኮ ተዉት ብለው ብዙ የተጻፉ ታሪኮች አሉ። ይህን አታስታውሱ? የተጻፉ እዚሁ ቅድም ያነሳው መጽሐፍ ላይ አለ። የአፄ ኃይለ ሥላሴ ደብል ፐርሶናሊቲ፣ በአንድ በኩል ሩህሩህነት፣ አርቆ ሀሳቢነት ምናምን፣ በሌላ በኩል ደግሞ በጣም የማይታመን ድፍረት፣ ጭካኔ የተሞላ ካራክተራችን እና አንዳንዴ ስለ ራሳችን የምንጠይቃቸው ጥያቄ እኛን ልዩ ነገር የሚያደርገን እንዳይሆን አትሊስት በጥርጣሬ ደረጃ መረጃዎች ቢኖሩም ባይኖሩም የተወሰኑ መጽሐፍ ላይ የተጠቀሱ የጥሩነትም የጨካኝነትም ባህሪ አለን። አዲስ አይደለም። አሁን ያለፈው ሰሞን ሻሸመኔ ሰው ተዘቅዝቆ ምን አይነት ትውልድ መጣ አለ። ይሄ ባህሪያችን ነው፣ ትናንት የመጣ አይደለም። እንውሰደው። ይሄን ለማለት አመሰግናለሁ። እሺ፣ በጣም ጥሩ። በእርግጥ ልዩነታችን ምንድን ነው? አላደረጉትም የሚለው ላይ አይደለም። አላደረጉትም እጅግ በጣም ከዛ የባሱ አስደንጋጭ አሰቃቂ ነገሮች ተጽፈዋል፣ ተደርገዋል። በመዋለ ዜናዎቻችን ላይም እናገኛቸዋለን እነዚህ ነገሮች። ይሄኛው
በዘመኑ የነበሩ ታሪክ ጻፍቶች የእሳቸው ተቃዋሚ እንኳን ሳይጠቅሱት መቅረታቸው ይገርማል። ሰው ባለበት የተፈጸመ ድርጊት ስለሆነ ይሄ መጽሐፍ እስኪወጣ ድረስ አለመታወቁ ይገርማል፣ ያነጋግራል ከሚለው አንጻር ነው። ምክንያቱም እኔና እሳቸው ብቻ አላለም። ጃንሆይ እንዲህ ሲያደርጉ አየሁ አይደለም፣ ሁሉም ጦር የተሰጠው ሁሉ አለ። ምግብ ሁሉ ተደርጎ ተበልቶ ተጠጥቶ ነው እንጂ ይህች ሀገር የሲኦልም ገነትም አይደለችም። የትኛውም ዓለም የሚደረጉ አይነት ነገሮችም ይደረጋሉ። ልክ አሁን ራስ ሙሉጌታ በአጼ ምኒልክ ሞት ይጠረጠሩ እንደነበር ዴልባዬ ከመጻፉ በፊት ሌሎች ይጠረጠሩ እንደነበረ እንደተጻፈው በዘመኑ የነበሩ ሰዎች እንዴት ዘለሉት? ማይወዷቸው አሉ አይደል? እነ ታከለ ወልደ ሐዋርያት ሁሉ እኮ ነበሩ በዛ ዘመን የእሳቸው ተቀናቃኝ። እንዲህ ከሚያደርጉ ንጉሥ ጋርማ አናብርም የማለት እድል ሁሉ የነበራቸው ይሄ እንግዳ ታሪክ ስለሆነ ጭምር ነው። እና አጼ ኃይለ ሥላሴን ካነሳን አልቀረም ስማቸውን አይመጥንም ብለው ብድግ ብለው ተነሱ። የፊተኛውን አፈረሱት፣ አዲስ ተገነባ። አዎ እንግዲህ እዛ ጋር እኔ እንደሚመስለኝ ተፈሪ መኮንን ለረጅም ጊዜ በአልጋ ወራሽነት ቆይተው ነው በ1923 የንግስና የተቀበሉት። ጥቅምት 23 ቀን መሰለኝ የሚባለው ትላንት ሙዚየም እዛ ሄደንም አይተነዋል እንትን እና እንደዛ ያለ ነገር ነው። ንግስት ዘውዲቱ 16 ዓመት መርተዋለች ነገር ባይዘወይ ሌላው ሀገር አሁን ሴቶች ምናምን ይላል። ኢትዮጵያ በሴቶች ተመርታለች። አዲስ አይደለም። ሌላው ዓለም ሴቶች ለፓወር ምናምን ይባላል ነው። ኢትዮጵያ በየትኛውም ነገር ምሳሌ ነች። ንግስት ሳባን አስታውሱ፣ ጆዲት ጉዲትን አስታውሱ። ወደ እኔም ስንመጣ ደግሞ የቅርብ ብዙም ሰው ሊያስታውሱ የሚችላቸው ንጉስ እቴጌዎቹ አሉ። እንትና ማነው ዘውዲቱም የቅርብ እንግዲህ ይኸው 16 ዓመት የመሩ ሰው ናቸው። ስለዚህ ሴቶች ኢትዮጵያን መርተዋል እና ለዛ ልንኮራ ይገባል በነበረበት ላይ አንዳንዶቹ ገና እንደ አዲስ ታሪክ ለመጻፍ ሲንደረደሩ ማለት ነው። እና ሐውልቱ የአጼ ምኒልክ ሐውልት ይሄ አሁን ያለው ሐውልት መሰለኝ ጊዮርጊስ ያለው ሐውልት የዘውዲቱም እጅ ያለበት ይመስለኛል። እሳቸውም ለአባቴ መቃብሩም ባታ ያለው ትጎበኙት እንደሆነ አላቅም። ጎብኘት ይቻላል፣ ክፍት ነው። ከቅዳሴ በኋላ እሑድ እሑድ ሄዳችሁ በዝሆን ጥርስ ያሸበረቀ የአጼ ምኒልክ የእቴጌ ጣይቱ ራሱ የዘውዲቱ እና የልዕልት ፀሐይ 4 መቃብር ነው ያለው ውስጡ። እዛ ቤተክርስቲያን ይከፈታል፣ ተከፍቶላችሁ ልታዩት ትችላላችሁ። እና የሚመጥን ብለው የዘውዲቱ እጅ ያለበት ይመስለኛል። ግን ብዙውን ነገር የሚሰሩት ኃይለ ሥላሴ ናቸው። ንግስቲቱ ቢኖሩም አልጋ ወራሽ ሆነው ስለሚሰሩ ዴልባዬም ኃይለ ሥላሴን በዛ መልኩ አጉልቶ ስለ አጼ ምኒልክ የሚገባው ሐውልት ብሎ ይበል እንጂ ንግስቲቷም እጃቸው አለበት እና ያ ተደርጎ አሁን ጊዮርጊስ ያለው ሐውልት ለመሰራትና ለመታሰቢያነቱ ቀጥሏል። እንግዲህ የአጼ ኃይለ ሥላሴ ብዙ ነገር ያበረከቱ ናቸው፣ ያስቀጠሉ ናቸው። ለምሳሌ ትምህርት ቤት የነበረውን በትምህርት ቤት ደረጃ የነበረውን ትምህርት ቤት ምኒልክ ትምህርት ቤት መሰለኝ የመጀመሪያው ትምህርት ቤት፣ ግን በዩኒቨርሲቲ ደረጃ ወይም ኮሌጅ ደረጃ ደግሞ ያስጀመሩት ኃይለ ሥላሴ መሰሉኝ። እና ያው የቅብብሎች ነገር ነው እና ያንን በማለት ምኒልክ በቴሌኮሙኒኬሽኑ ብንል፣ በመኪና ብንል፣ በውሃ ቧንቧ ብንል፣ በመብራት ብንል፣ በስልክ በሆቴል ይሄ ሁላ ነገሮች እንግዲህ ከቴክኖሎጂ ያስተዋወቁን በሳቸው ዘመን ነው። ግን ያንን ለማስቀጠል ደግሞ የሚቀጥሉት መተውበት ሄደዋል እና ይህንን ያደረጉ የሚመጥን አልተደረገም በማለት ኃይለ ሥላሴ ማድረጋቸው ተገቢ ነው። ልናመሰግናቸው ይገባል። ብዙ ታሪክ እኔ ትላንትና ብዙ ነገር ነው ተምሬ የመጣሁት። ቤተ መንግስት ሙዚየሙን ሄጄ አይቼ 15% ነው እዛ ዲስፕሌይ የተደረገው፣ 85%ቱ ገና አልወጣም። ግን ሄዳችሁ ብታዩት እውነትም ኢትዮጵያ እንደዚህ ትልቅ ነበረች ወይ? ይሄ ሁላ ነገር አላት ወይ የሚያሰኝና እንባ የሚያስመጣ ነገር ነው የምታዩት። ትልቅ ንጉስ ናቸው፣ ንጉስም ለማለት ነው። በየጊዜው ሐውልቱ ይታደሳል፣ ይሰራል። በፋሽስት ጣሊያን ጦርነት ጊዜ በጣም ሊጠና የሚገባው ነገር ጠላት ካደረሰው ጉዳት ይልቅ እርስ በርስ የተበላላ ነው ብዛቱ። ማለት አንዳንዴ
እዚህ አካባቢ ያሉ ሰዎች ባንዳ ናቸው፣ እዚህ አካባቢ ያሉ ሰዎች አርበኞች ናቸው ምናምን ሲባል በእኔ ንባብ ባንዳ ያላበቀለ ማህበረሰብ የለም ኢትዮጵያ ውስጥ። ከጠላት ጋር ያላበረ የገዛ ወገኑን ያልገደለ በዛ በአስቸጋሪው ጊዜ የለም፣ በየቦታው አለ። እንደው አጉልተን ለሆነ ብሔር ለሆነ ሃይማኖት ህዝብ የምንለጥፈው ታርጋ አይደለም፣ እርስ በርስ ነው የተበላላ ነው። እና ይሄ መጽሐፍ በደንብ ነው የሚያሳየው። አላሳለፍ የሚሏቸው አላሻገር የሚሏቸው የሚተኩሱባቸው የሚገሏቸው በሙሉ እኛው ቆርጥመን ነው የጠበቅናቸው። ካለቅም በኋላ ነው እነሱ የፈጁን ማለት ይቻላል። ትክክል ነው። በሁለት ነገር ነው የሚታየው። ሲሄዱም ሆነ ሲመጡ ጦርነት ገጥሟቸዋል። መንገዱ ማለት ነው። አላሳልፍም ያላለ ሲሄዱም ወዲህ ሲመለሱም እንዳይመለሱም አድርገው መልሶ የተኮሰባቸዋል። በተለይ አሁን ድል ባየ እንደሚጽፈው ራያ አካባቢ አቋርጠው ሲሄዱ ወሎ ይሄ ቁልቋል እንትኑን እየከፈቱ ሲሄዱበት ያለው የደረሰባቸው አነጣጣሪ ተኳሾች ናቸው እያለ በጣም ምን ያህል ከራሳችን ያለው ነገር ያደርጋል። አንደኛ ወይ መረጃ ጥረት ነው፣ በዛን ሰዓት ምን እንደሆነ መረጃው አልደረሳቸውም እነኛ ሰዎች። እንዳሁኑ መቼም እያንዳንዳችን ቴክስት እንደሚደርሰን ይደርሳል የሚል እምነት የለኝ። ሁለተኛው ነገር እኔ በዛ የማየው ድሮ ጦርነት ስንቅ ከአካባቢው ነው። የራሱን ጭኖ ይሄዳል፣ በበቅሎ ወይም በአህያ ጭነው ይሄዳሉ። ያ ስንቅ ግን ያልቃል ከተወሰነ በኋላ። ስለዚህ ከአካባቢው ነው ጦርነቱን የአካባቢው ህብረተሰብ መመገብ አለበት ሰራዊቱም ማለት ነው። ስለዚህ ይሄዳሉ ከአካባቢው። እንግዲህ ያው መሳሪያ ያዙ ሰዎች ናቸው። ስለዚህ የፕሮፐርቲ የንብረት መከላከል ነገር ሊኖር ይችላል። በዛ መሀል የሚደረጉ ጦርነቶች አሉ። ሆኖም ግን ያው የሚያልቀው አልቆ ይሄ በአድዋም የታየ ነው። የአድዋም ሲሄዱ ስንቅ ከራሰ ነው እንጂ እንዳሁኑ ተጭኖ ፈረስ ኮቴ ተሞልቶ ስንቁን አዝሎ አይደለም ወታደር የሚሄደው፣ መኪና ተከትሎት አይደለም የሚሄደው፣ በራሳቸው ነው። እና ትንሽ ኮንፍሊክት ይፈጥራል፣ ከአካባቢው ህብረተሰብ ጋር ግጭት ይፈጥራል። የንብረት ጉዳይ አለ፣ ምን ጉዳይ አለ። ይሄ ግጭት እየፈጠረ ሊዋጉ ችለዋል የሚል እምነት አለኝ። እና ያ አዲስ አይደለም፣ ከዛ ጊዜ ጀምሮ ነው። በተለይ ለሽንፈት ብዙ የሚዳርጉ ነገሮች አሉ። መከፋፈሉ ምኑ ያ ነገር ሰራዊትን አድርጎት በተለይ ያልኩ ድል ባየ የጻፈው ላይ ወደዚህ ተመልሰን ለ5 ዓመት እንግዲህ ከጣሊያን ጋር በሌላ በአርበኞች ትግል ተመልሶ ወደዛ ለመሄድ ከመጀመሪያውኑ እዛው ሁሉም ባንድ ልቡ ቢኖር እንደዚህ ያሉ የአካባቢ ባንዳዎች ባይፈጠሩ ኖሮ የማሸነፍ እድላቸው ትልቅ ይሆን ነበር የሚል እምነት አለኝ። ዶክተር ተስፋዬ አሁን አንተ የኩባ ቋንቋ ስለቻልክ የድል ባየን መጽሐፍ ተረጎምክልን ስለነበርክ ለትምህርት በሄድክበት ያቺ አጋጣሚ ማለት ልክ እድለኛ ሰው ወደ ባህር ሲገፈተር አሳ ይዞ ይወጣል የሚባል ነገር አለ። ለትምህርት ባህር ማዶ ስትሻገር ትምህርትህን ብቻ ሳይሆን ሌላም ነገር ይዘህልን መጣ። ተጫነ ጆብሬም ልክ እንደዚሁ የአዶልፍ ፓርለሳክ የሀበሻ ጀብዱን ይዞ መጣ። በቼክኛ ቋንቋ ብዙ ጊዜ እንግዲህ ብዙ ሰዎች እንግሊዝኛ ይችሉ ይሆናል፣ ፈረንሳይኛ ይችሉ ይሆናል። እነዚህ ብዙ ሰዎች የማይደፍሯቸው የማያውቋቸው አይነት ቋንቋዎች ናቸው። በዚያ ሁሉ ቆይታ አሁንም ቢሆን ስለ ኢትዮጵያ የተጻፈ ብቸኛ መጽሐፍ ነው ብዬ አልገምትም። ድል ባየ እንደው ጊዜ ቢኖረኝ ፋታ ቢኖረኝ ኖሮ ለኢትዮጵያ ሕዝብ ተርጉሜ ባቀረብኩት ብለህ የነሸጠህ ሌላ መጽሐፍ አለ? አለ። እርግጥ ነው ሙሉ ለሙሉ አላነበብኩትም እሱን። ምክንያቱም እኔ በዛ ያንን የድል ባየ መጽሐፍ በዛ ስላወቅ ቀጥታ እሱን ሄጄ ነው ለማግኘት የቻልኩት እንጂ እዛ ሼልፍ ላይ ያሉትን በሙሉ አልፈትሽኩም። ስለዚህ ሞስት ፕሮባብሊ ይኖራሉ የሚል ግምት አለኝ። ግን ግምት ብቻ ሳይሆን የኛ ጓደኛ እዛ ሕግ ተምሮ አሁን እስራኤል ሀገር የሚኖር ልጅ አለ ሰለሞን፣ እና እሱ አንድ መጽሐፍ አለው አሳይቶኝ፣ በጣም ወፍራም ነው። በተለይ ስለ ኢትዮጵያ፣ ስለ አየር ንብረቷ፣ ስለ ማዕድናት፣ ስለ ቤተ እስራኤላውያን፣ ስለ ጎንደር ያለው በሙሉ የተጻፈ በጣም ትልቅ መጽሐፍ አለ እና እባክህ ስጠኝ በቃ ለተርጉሙ ብዬ እንግዲህ ጊዜ እየጠበቅኩ ነው። እየተደራደርኩ ነው። እና ያ መጽሐፍ ምናልባት ቢያቅትህ ፎቶኮፒ አድርግና ስጠኝ፣ ኦሪጂናሉን ያዝ፣ እኔ ልተርጉመው የሚል አለኝ።
ከኢትዮጵያ ጋር የተያያዘ ይህንን ለመስራት አለ። እንዳልኳችሁ ምናልባት ጊዜ ካለኝ ሼልፎቹን እዛ አካባቢ ሄጄ በፈትሽ ሌላም ይኖራል የሚል እምነት አለኝ። አንድ ጸሐፊም ከዚህ በፊት አንድ መጽሐፍ የጻፉ ሲናገሩ ሰምቻለሁ። ስፔን ውስጥ በጣም ብዙ መጽሐፍ አሉ የኢትዮጵያ የተጻፉ ስለ ኢትዮጵያ። ካቶሊኮች ገብተው ነበር። ጎንደር ስፔኖች ናቸው ካቶሊኮቹ ጎንደር ቤተ መንግስቱ ጋር የነበሩት እና ያን ያህል ጊዜ ሲቀመጡ እንግዲህ ብዙ የጻፉት ብዙ ያነሱት መረጃዎች አሉ። ሰውየውም ሲናገር ብዙ መጽሐፎች አሉ ስፔን መጽሐፍት ቤት ውስጥ ስላሉ እንግዲህ አሁን ትንሽ ነው የቀረኝ፣ 5 ዓመት ነው የቀረኝ ጡረታ ለመውጣት። ስለዚህ ጡረታ ስወጣ እንግዲህ እነዛን ቦታዎች እጄ እፈትሻለሁ። ስለዚህ እግዚአብሔር ከፈቀደ ለኢትዮጵያ የሚጠቅሙትን ለመተርጎም ጥረት አደርጋለሁ። ይሁንል፣ ደስ ይላል። አሁን ራሱ እኮ ሁሉም አንድ ሰው ሊሰራው አይችልም። በያለበት ይህን መጽሐፍ እነዚህን መጽሐፎች አንብቦ ለሕዝብ መድረስ አለበት ብሎ ያመነው ሁሉ ተርጉሞ ያስነበበናል፣ ሰዎች እንዲያውቋቸው ያደርጋል ብዬ እገምታለሁ፣ ለመወያየት ስለሚያስችል። አሁን ያንተ መጽሐፍ የተረጎምከው ቀይ አንበሳ አንድ መድረክ ላይ አንድ ነገር ተብሎ ነበረ፣ ልክ አይደለም። እሱ ምንድነው? ራሱን ቀይ አንበሳ ብሎ የሚጠራ አሉ። ግን መጽሐፉን ስናነበው ደግሞ ቀዳማዊ አፄ ኃይለ ሥላሴ ናቸው። አንተ ለኢትዮጵያ ልትሞት የመጣህ የምትታገል ቀይ አንበሳ ነህ፣ ህይወትህን ልትከፍል የመጣህ ብለው ነው ቀዩ አንበሳ ያሉት። ከዚያ በኋላ ነው ሌሎች ተቀባብለው ቀዩ አንበሳ ሊሉት የቻሉት። የውጭ ሀገር ዜጎች በፋሽስት ጣሊያን ጦርነት የነበራቸው ሚና በቅጡ አልተተነተነም እንላለን። በዚያ ዘመን በራሱ የነበሩ ኢትዮጵያውያን ነጭን እንደ ሰላይ በሚቆጥሩበት ጊዜ ነጭ ራሱ ማለት ሁሉም ያው ነው። በላይ ዘለቅ ያላል አይደል? ጨብጥ ሲባል ያኔ ጦርነት ድል ሲመጡ ቀዳማዊ አፄ ኃይለ ሥላሴ ሰራዊታቸውን አስከትሎ ሲመጡ እጅ ነሳ ሲባል እኮ እንግሊዝን አልጨበጥም ብሏል። አረ እነዛ ሌላ ናቸው፣ ጣሊያን ሌላ ነው፣ እንግሊዝ ሌላ ነው ሲሉት ለኔ ሁሉም ያው ናቸው ብሏል። በእርግጥ ያው ናቸው ማለት እንግሊዝና ጣሊያን ማለት ነው። ያረጉትን እንደ እንትኑ ቀልቡ ነገረው። ግን ራሱ ይሄ በቃ ጀብዱ የሚወደው ለነጻነት ለመታገል የመጣው ዴልባዬ ከጥቁሮች ጋር ከሀበሾች ጋር በሚቀላቀልበት ጊዜ ምን አይነት ተግዳሮት ገጠመው? እንግዲህ እንዳልከው ቀይ አንበሳ ስሙን እንዳልኳችሁ ነው። የመጀመሪያው ስም ኡኖምብሬ ብላንኮ ኔል ኢንፌርኖ ኔግሮ ነው የሚለው በስፓኒሽ። ኡኖምብሬ ብላንኮ ኔል ኢንፌርኖ ኔግሮ ነው የሚለው እና ይሄ ማለት አንድ ነጭ በጥቁሮች የሰቆቃ ምድር መግቢያው ላይ እንዳስቀመጥኩት ይሄን አርዕስት መጽሐፉ ላይ ባስቀምጠው በጣም ማሳቀቅ ይሆናል። የሰቆቃ ምድር ሲል በዚህ ላይ ደግሞ ውስጡ ስትገቡ መጽሐፉ ላይ ብዙ እንትን አለ፣ በቂ ሰቆቃ አለ። አንድ ነገር ያደረኩት ነገር አለ መጽሐፉ ውስጥ 19 ፎቶግራፎች ናቸው ያሉት እውነተኛው ኦሪጂናሉ ላይ። እኔ የከተትኩት 8 ወይም 9 ነው። ሌሎቹ ለምን አብዮታዊ እርምጃ ተወሰደባቸው? ግን ለምርምር የሚፈልጉ ለፊልም ፕሮፌሰር ኃይሌ ገሪማ ሰጥቻቸዋለሁ የተቀሩትን ፎቶዎች። ለምን ብትሉ አንድ ነገር አለ። አንዳንድ ጊዜ እንዲህ ያለ መጽሐፍ ስንሰራ ወይም ነገር ሲባል ከኋላችን ትልቅ የማይገለጽ ኃላፊነት አለብን። እነኛ ፎቶግራፎች ለኔ ለሐኪሙ የሚዘገንኑ ናቸው። በጣም በትክክል ሲፈጸሙ የተደረጉ ነገሮች ናቸው። እነኛን መጽሐፍት እነኛን ፒክቸሮች እዛ መጽሐፍ ውስጥ ማስቀመጥ ትንሽ ከበደኝ። እንትንም አለ የዓለም አቀፍ እንትንም ሊቀርብ ይችላል። አገር ነው፣ የአገር ጉዳይ ነው። ስለዚህ ያንን በኃላፊነት ወስዳለሁ። የሚወቅሰኝም ይውቀሰኝ። ግን ለእንትን ነገር የሚፈልጉ ሰዎች ሲመጡ አልደብቅም፣ ይህን እሰጣለሁ በሚል እንዳልኳችሁ ለፕሮፌሰር ኃይሌ ሰጥቻለሁ ለአንድ ሰው። ከዛ ውጪ ሌላ ደግሞ የሚል ካለ ላሳየውና ልሰጥ እችላለሁ። በትክክለኛ እንትን የሚጠበቅ ነው። የሀገር ሚስጥር አንዳንድ ጊዜ መጠበቅ ያስፈልጋል። አየህ፣ አሁን ተገናኘን። ቅድም ምን ብዬህ ነበር? ይህንን እንኳን ብጽፈው ማን ያምነኛል? ወይም አይ እች እንኳን ሰው ጋር አትድረስ ብለህ
ቆርጠህ ቀንሰህ ያስቀራት ነገር አለች ወይ ብዬ ነበረ። አሁን እንደመለስክልኝ ቁጥረው ጽሁፍ ነው ያልከኝ፣ ፎቶ አላልከኝ። ቢከብድ ልክ ነው፣ ግን ቢከብድም መቼም ሰቆቃችንም ቢሆን እንወቀው። ስዕሉን አሳይና እንለህም አንዳንዴ እንደው እንደ ተራ ጣል የሚደረጉ በየመጽሐፍ ውስጥ የምናገኛቸው ለካስ እንዲህ የሚደረግ ነበር የሚያስብሉ ነገሮች አሉ። ለምሳሌ የስልብ ታሪክ በጣም ነው የሚያሰቅቀው። አንተ ነገር እንዴት ነበር የሚደረገው? ያ ቀን በነገራችን ላይ በጣም ረበሸኝ። እሱን ያነበብኩ ቀን ይሰቅቃል። ምን ታደርገዋለህ? እንትን ጨለማችንም ጨለማ የሆነ ህይወት ክፍላችንም የታሪክ ክፍላችንም መገለጥ አለበት፣ መታየት አለበት። በጣም የእሱ ያው እንግዲህ እዛ ላይ እንዳስቀመጠው ምናልባት የመዳን ቻንስ ከ101 ነው ብለዋል። ከ101 ሰው ነው የሚድነው። እንግዲህ ወጣቱ ትንንሾቹን ነው እንትን አላቸው፣ ምንድነው አላማ አላቸው የሚያደርጉበት፣ ወንዶችን የሚሰልቡበት ምክንያት አላቸው። አንደኛ ለአጫዋችነት ይፈልጓቸዋል። ቤተ መንግስት ልጆቻቸውን ወይም ደግሞ ሚስቶቻቸውን እያገለገሉ ምን እያሉ ለአጫዋችነት ነው። ያው የጾታ ግዴታን አይፈጽሙም እነኚህ የተሰለቡ ልጆች ማለት ነው። ስለዚህ ያለ ፍርሃት ሚስቶቻቸው ጋር ትተው ይሄዳሉ ማለት ነው። ምክንያቱም ገና እንትና ነው ዲቨሎፕ ሳያደርግ ነው የሚያደርጉት። ሆርሞናል ቼንጆቹ የጺሙ ምናምኑ አልደረሱም፣ ገና አልደረሱም። የሚያደርጉት መንገድ በጣም በጣም የሚዘገንን ነው። መጽሐፉ ላይ እንዳስቀመጠው አይታችሁት እንደሆነ ጉድጓድ ይቆፈራል። ያንን በሰላ እንትን በአንድ ጊዜ ሙሉ ለሙሉ ነው የሚያነሱባቸው። ከዛ መድማት አለ የታወቀ ነው። ስለዚህ ጉድጓድ ውስጥ ይከቷቸውና አፈር ይሞሉታል፣ ያንን ቦታ ማለት ነው። አፈሩ ላዩ ላይ ይደገደጋል። ደምና አፈሩ እዛው ግድግዳ ሆኖ ይደረጋል። እዛው እንግዲህ አንገት እስከዚህ ድረስ ነው የሚቀብሯቸው። ውሃ እየሰጡ ምግብ እየሰጡ ያንን ፕሮሰስ አልፈው የሚድኑ ከ101 ናቸው። ይወጣሉ። ቤተ መንግስት አጫዋች ናቸው። የተለያየ ነገር ያደርጋሉ። የስልብ አካሄዱ ይሄ ነበረ እና በአንድ በኩል ያው እንደምታየው ደምን ለማቆም ዘመናዊ የሆነ ነገር የለም። እንደዚህ ይዘህ ብዙም አያስኬድም። ደምን ለማቆም ተጭነህ 3 ደቂቃ ብትቆይ ደም ይቆማል። የራስህ ደም ሜካኒዝምህ ያቆመዋል። እነሱ ግን ያን ሁላ ፕሮሰስ እንግዲህ እውቀቱ ምናምን ስለሌለ ያንን አድርገዋል። በጣም ዘግናኝ ታሪካችን ነው። ስልብ ያስታውቃሉ። አንዳንድ እንደዚያ አይነቱን ሰዎች ስታዋቸው ልታውቋቸው ትችላላችሁ። እኔ እንዲህ ነው ብዬ አልናገርም፣ ሙያ አይፈቅድም። ለራሴ አውቃለሁ። እንዲህ ምናምን በቀላሉ ማንበብ ይችላለሁ። ይህንን ግን ለህብረተሰብ መናገር አልችልም። አዎ ያስደነግጣል። አንዴ ለሆነ ስራ ገና አፍላ ወጣት ሳለን የሆኑ ደራሲዎች ተብለን ተላክን። ቦታው መጥቀስ አስፈልግም። ኢትዮጵያ ውስጥ ወደ አንድ ክፍል ሄድን። ልክ እንደ ይቀበሏቸዋል ተብሎ ተነግሮናል። 4 ደራሲዎች ነን። ሄድን። ስንሄድ ይቀበሉናል የተባሉ ሰዎች የሉም። ከዛ እንዴ ደረሳችሁ እንዲያሉና እየሮጡ መጡ። ወታደሮች ናቸው። ከዛ ተቀመጡ አሉ። ተቀመጥን። እኛ እንደተቀመጥን የሚያወሩት አስቸገሩ እኮ ብለው ስለሆኑ እንትኖች ብሔሮች ነው የሚያወሩት። ትናንትና ከዛኛው ወገን 2 ሰው ነው የተሰለበው አሉ። እኛ እንደዚህ አይነት ነገር ሰምተን ልብ ወለድ ውስጥ ምናምን የድሮ ታሪክ ውስጥ ነው የምናውቀው። ያኛው ይቀበልና እነዛስ 3 አይደል እንደ የሰለቡት ከትናንትና በስቲያ ያለ ደግሞ እኮ መንገደኛ ነው ይላሉ። እንደኛ እንግዶች ነን፣ ገና አንድ መቀመጣችን ነው። ከዛ አንዱ ጓደኛዬ አየሁት፣ ደንግጧል። በጣም ማለት ደንግጧል። ትንሽ ድርጊቱን ማሳነስ ይሆናል። እያየሁት ሞተ፣ ፊቱ ሞተ። ከዛ ወጣ። ምን ነው አልኩት፣ ደብሮኛል አለ። ከተማው ትንሽ እንትን ይላል፣ መኪኖች ይመጣሉ። በሆነኛው መኪና ውስጥ ገብቷል። ደወለልኝ፣ አዲስ አበባ ገብቻለሁ ብሎ እና ይሄኛው መጽሐፍ ደግሞ ቀይ አንበሳን ስታነቡ ቅድም ያለው ነገር አለ። አንድ አበሻ ተራኪ ቢሆን የታሪክ ሰው ቢሆን ጉዳይ ብሎ ሊጽፋቸው የማይችሉ ነውር ነው ብሎ አይገለጽም ብሎ ወይም ምን ይደንቃል ብሎ ማለት ምን ይሄ ምን ታሪክ ነው? ደጃች ገሌ ገሌን ማረኩ ታሪክ ነው።
ገረፏቸው ይላሉ። ለምሳሌ እኛ ኢትዮጵያውያን ታሪኮች ሲጽፉ 40 ጅራፍ እንዲገረፍ አደረጉ። ፈረንጆቹ ሲጽፉ ደግሞ የሚገርመኝ ጅራፉ ምን አይነት ነው? ምን ያህል ሜትር ይሆናል? እግሩ እንዴት ነው የሚታሰረው? ከዚያስ ማን ነው ገራፊው? አስገራፊስ ምን አይነት ትእዛዝ ነው የሚሰጠው? ልክ እንደ ልቦለድ ዝርዝር የሆነ ጉዳይ ላይ ያተኩራሉ። ያኔ በጦርነቱ ጊዜ በፋሲስት ጣሊያን ጦርነት ጊዜ በቃ የወንድነት ማለኪያ ከሆኑ ነገሮች መካከል አንዱ ገደልኩ ማለት ብቻውን በቂ አልነበረም። የሰልቦ የወንድም ብልት ይዞ መፎከር የተለመደ ነበር። ቆሻሻ ነገር ነው። በጣም ትክክል ነው። አሁን እንዳልከው አንዳንድ ቦታ እንደ ጀግንነት ወይም ቆንጆ ሚስት ለማግባት ሴቶቹን ለማሸነፍ ይሄን አምጥተህ እንደ ምልክት ታሳያለህ። ያኔ የመጨረሻው ጀግና ነህ። እንግዲህ እንደ ባህሉ ነው። አንዳንድ ቦታ እንዲያለ አንዳንድ ቦታ ስታዩ 10 ከብት ወይም ደግሞ 15 ከብት ተንደርድሮ መዝለል አለ። ያንን ከዘለለ ነው ሚስት የሚያገኘው። እንደዚህ የተለያዩ ባህሎች አሉ። ያው መስተካከል ያለበት መስተካከል አለበት እንጂ የነበረ ታሪካችን የቁጥር ጉዳይ ነው አሉ እኮ። በነገራችን ላይ ቁጥር ማለት ከጠላት ወገን ያኛው ተሰለበ ማለት የዛ ማህበረሰብ ቁጥር እንዳይባዛ መቀነሻ ነው ማለት ነው። ቁጥር ዋጋ ነበረው በቃ። ስለዚህ ያኛው ዘር እንዳይበዛ ያው እንትኑ ውጊያው ምኑ እርስ በርስ መባላቱ ሊቀጥል እንደሚችል ይገመት ነበር ማለት ነው። ለዚህ ነው ጎል አላቸው። ያንን ሲያረጉ የሚያረጉበት አላማ አላቸው። ያንን አንዱ እንዳልኳቸው የለጋብቻ አሸናፊነት ጀግንነቱ መቅረቂያ ነው። አንዱም አንተ የጠቀስከው መንገድ ሊያስኬድ ይችላል። ተመራማሪዎች እንግዲህ ወደ የትኛው መሄድ እንዳለባቸው ማስቀመጥ አለባቸው። ደልባዬ ላይ እኔ ማየው እንዴት ነው አንዳንድ ጊዜ ሰው ሲመጣ መጥፎ ነገርን ብቻ አምጥቶ ጽፎ በቃ ይሄ ነው ብሎ የመሄድ ታሪክ አለ። አንዳንዱ ደግሞ ጥሩን ብቻ ያወራና መጥፎን መስማት አንፈልግም። ብዙ ጊዜ ኢትዮጵያውያኖች እኛ ጥሩን እንጂ መጥፎ እንድንሰማ አንፈልግም። ደልባዬ ግን ሁለቱንም ነው ያስቀመጠው። መጥፎ ጎናችንን አስቀምጦታል፣ ደግሞ ማወቅ የሚገባንን ጥሩ ነገርም አስቀምጧል።